እዚህ ላላችሁ ሰዎች ታኅሳስ ገብርኤልን ለምን ታከብራላችሁ ብለው ኦርቶዶክሳውያን ሲጠይቁ ሶል ሚዩት አድርገው ለምን ታከብራላችሁ ተብሎ ሲጠየቅ በእውቀት ላይ በመረጃ ላይ የተመሰረተ ነገር ልንሰማችሁ። እኔ እንደውም ዛሬ ሰፊውን ኦርቶዶክሳውያን እንዲናገሩበት እኛም ግን ጥያቄ እንጠይቃለን ከምትናገሩት ላይ ተነስተን ማለት ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን በግልጽ ነው በዓለም አደባባይ ላይ የዋሸችው። እኔም ደግሞ በግልጽ በዓለም አደባባይ ላይ ውሸቷን አጋልጣለሁ ለህዝብ። ለምን ታኅሳስ ገብርኤል ብላ ዛሬ ህዝቡ በነቂስ ወጥቶ ያከበረው የውሸት በዓል ነው። በምን አወቀ ኤርምያስ የውሸት በዓል መሆኑ? አይ በዓሉ ማርያም ነች 3 ደቂቃን ከነደደ እሳት ያዳነቻቸው ብላለች ቤተክርስቲያኒቱ። ገብርኤል ሳይሆን ማርያም ናት ወይ ገብርኤልም ማርያምም ናቸው ብላለች። ልብ በሉ። ይህም ብቻ ሳይሆን እንደዚሁም ሚካኤልም ነው ብላለች። እና ለመስፍን ልስጠው፣ መስፍን ሲናገር እንሰማለን። መስፍን እንኳን ደህና መጣ። እንኳን ደህና ቆያችሁን። በመጀመሪያ ስለጋበዝከን የሁሉንም ሀሳብ እንትን ለማድረግ ላረከው ነገር በጣም ደስተኛ ነኝ። በመቀጠል እንደ ተቋሙን ባትናገር ማለት አንዳንዴ ምን አለ መሰለህ፣ ተናገር፣ ስህተቶች ካሉ ስህተቶችን ተናገር። ግን ሚሊየን የሚያመልከውን ነገር እንዲህ ነው ብትል፣ አሁን እኔ የሆነ ነገር ብናገር አንተን ሳይሆን ከስር የሚሰሙ ሰዎችን ግን ይደብራቸዋል። አሁን አንተ በምታመልከው ሃይማኖት ላይ በጣም ብዙ ሚሊየን የሆኑ ጥፋቶችና ስህተቶች እናያለን። ግን አንተ አምነህበት ወደኸው ትራንስፖርት ይዘህ አምልከህ ሄደህ ለምታረገው ነገር ግን እኛ አስጨንቆን ተጠበን የአንተን መውጣት መግባት አንጨነቅም። ሁልጊዜ የምገረመው ነገር ምን አለ መሰለህ፣ ኦርቶዶክስ ሰይጣናዊ ናት፣ ኦርቶዶክስ ህዝቡን አታለለች፣ ኦርቶዶክስ እንደዚህ ያደረገችው፣ ገብርኤል እንደዚህ ነው፣ ሚካኤል እንደዚህ ነው። እዩ ጩፋና ማን ነው እስራኤል ዳንሳ ጋር ያለው እዚህ ምድራችን ላይ የምናየው ታሪክ በቂያችን አይደለ እንዴ? እኛ እኮ ከሰማይ ሰማያት ያሉትን እኮ ነው ሳናያቸው እያመለክንና እየወደድን የምንኖረው። እዚህ ምድራችን ላይ እኮ ፎቶቸውን ቅባት ላይ ተለጥፎት ቲሸርትና ቤት ግድግዳ ላይ ከገብርኤል ውጪ የነዩ ጩፋ እኮ እየተለጠፈ ነው ፕሮቴስታንት ቤት። መስፍን ቆይ አንዴ እንደማመጣና ከዛ ኧረ ረጅም ሰዓት አንተም ስላወራ እድሉን አወራለሁ። እኔን ሰማኝና ከዛ ታወራለህ አልኩ ብራዘር። እሺ አሁን የምትለውን አርዕስት ቤትን ከፍተህ እኔው ፎሎ አድርጌያለሁ፣ ኖቲፊኬሽን እንዲመጣልኝ አደርጋለሁ። ኦል የሚለውን ነክቼ ቤትን ከፍተህ ጴንጤዎች የዩን ጩፋ ፎቶ ለጥፋችሁ የእስራኤል ዳንሳንም የነቢዩ መሐመድንም የፈለግከው ማለት ትችላለህ። ቤት ከፍተህ አርዕስት ይዘህ እንደኛ አድርገህ የጴንጤ ጉዳቸው ብለህ አርዕስት አስቀምጠህ ቤት ክፈት። እኔ መጥቼ አንተ ቤት ህዝቡን እንደዚህ በዋናው ፔጅ መጥቼ እናወራለን ማለት ነው። እኛ የዩ ጩፋ ፎቶ የገለመሌ ፎቶ ብራዘር ግድግዳችን ላይ የምንለጥፍበትም አንዳችን ምክንያትም የለም። ቢኖርም ቀደን ነው የምንጥለው። ኦኬ አሁን አርዕስቱን ዳይቨርት ለማድረግ ካልሆነ በስተቀር እኛ ስዕል አምላኪ እንዳልሆንን በደንብ ይታወቃል። ስለዚህ አንተን የማታመልከው እንጂ የሚያመልኩት አሉ። እሱን በመረጃ ቤት ከፍተህ መስፍኔ ቤት ክፈትና እኔ 700 አንተም እኮ አሁን ቤትህን ከፍተህ ተቋማትን እኮ ነው እየተናገርክና እየወረድክ ያለህ። እኔ በገሃድ ስዕሉን ስለምታመልኩ ቀኑን ደግሞ በገሃድ እኛ ላመለክ ነው። የአንተ ነፍስ ለምን ትጨነቃለች እኮ ነው አማርኛው። አንተ ለምታመልከው ነገር እኛ አይመለከተንም ብለን ዝም ብለናል። እሺ ህፃን አለ መሰለኝ። እሺ አሁን እኮ በቤቴ ሳይሆን እንደ ጦርነት ሳይሆን መስፍንዬ አንዴ ቆይ፣ አንዴ ጥያቄ ብቻ ነው። አለ አይደለ እንድትል ሌላ አልጠይቅም። አለ አይደለ? አዎ የታህሳስ አለ። በወንጌላውያን አማኞች አብያተ ክርስቲያናት ላይ
በካውንስሉ መተዳደሪያ ደንብ ላይ ዘይት ሽጡ፣ ዘይት ግዙ የሚል የተጻፈ ወይም መጽሐፍ ቅዱስ ላይ የተጻፈ ማስረጃ አለ በፕሮቴስታንት? እኔ እሱ ፕሮቴስታንት ነው የሚመልሰው። እሱን ነው የምልህ። አይታል። ስለዚህ አንተም እኮ ያላየኸውን እኛ ውስጥ ቆይ አንዴ ጨለማ ናት ጥቁር ናት እያልክ ነዋ። ቆይ ቀስ መስፍን ባይዘዌ መልካም ነገር ከአንተ ነው የምንጠብቀው። መስፍን መልካም ነገር ከአንተ ነው የምንጠብቀው። ለምን መሰለህ? አንተ አሁን በስራ የምትጸድቅ ሰው ነህ። ስለዚህ አንተ በመልካም ንግግር በትዕግስት መታወቅ ያለብህ አንተ ነህ ሳወራ። ስለዚህ የምመልሰውን የምጠይቀውን ብቻ መልስልኝ። በኦርቶዶክስ ቤተክርስቲያን የታኅሳስ ገብርኤልን አክብሩ የሚል የተጻፈ የተሰነደ ማስረጃ አለ። በፕሮቴስታንት ወይም በወንጌል አማኝ በምናምነው በሶላ ስክሪፕቸራም ሆነ በቤተ ክርስቲያኒቷ ውስጥ ዘይት ሽጡ የሚል ዘይት የሚሸጠውን አካል ወይም ነቢይ ፎቶ ለጥፋችሁ ግዙ የሚል አንድም ማስረጃ የለም። ስለዚህ አሁን ነቢይ እዩ ጩፋም ዘይት ሲሸጥ ማን ነው? መጽሐፍ ቅዱስ ነው ያለው? አይደለም። ማን ነው ያለው? ነቢይ እዩ ጩፋ ነው ያደረገው። ስለዚህ ወንጌል አማኝን የሚወክል መጽሐፍ ላይ የተጻፈ ሽጡ የሚል የለም። ስለዚህ ከታኅሳስ ገብርኤል ጋር አምጥተህ የእስራኤል ዳንሳና የነቢይ እዩ ጩፋን ዘይት መሸጥ አምጥተህ ተቋማዊ ልታደርግ አትችልም። ኦርቶዶክስ እንደ ተቋም የታኅሳስ ገብርኤልን በውሸት ታከብራለች። በወንጌላውያን አማኞች ላይ ደግሞ ተቋማዊ በሆነ መልኩ ዘይት ሽጡ የሚል ማስረጃ ካመጣህ ነው እኛ ስተተኛ የምንሆነው ማለት ነው። ገብቶሃል? እሺ፣ እድሉን ከሰጠኸኝ ወንድሜ ሰጥቻለሁ። ወንድሜ አመሰግናለሁ። ይኸውልህ ከስሜት ሳይሆን ነገሮችን አንተ ምድራዊ ወንድምህን ነብይ ብለህ እየጠራ በመጀመሪያ ቅዱስን ጨምርለት ለገብርኤል፣ አትከስርም። ወደ እንትኑ ወደ አወራ ነው ጉዳይ በኢትዮጵያ ኦርቶዶክስ ተዋህዶ ዘይት ስለመሸጡ ስላመጣህ ነው። ከዛ በኋላ ስለ ገብርኤል እሰማለሁ መስፍንዬ፣ ጌታ በሚያውቀው እሰማለሁ። ምንም ችግር የለብኝ መስማት። ግን አንድ ማስረጃ ታመጣልኛለህ? ወንጌል አማኞች ዘይት ሽጡ ብላ የአብያተ ክርስቲያናት የወንጌላን አማኞች አብያተ ክርስቲያናትና ካውንስሉ ዘይት ሽጡ ብሎ የፈቀዱበትን ማስረጃ ትሰጠኛለህ? እኔ እሱን ቅድም ስናገር ከልብህ አልሰማኸኝም ወይ? ስሜታዊ ሆነ እኔን ወንድሜ፣ እኔ ስሜታዊ አይደለሁም መንፈሳዊ ነኝ። ካልሆነ እኮ ስሜታዊ አንተ ነህ። ማስረጃ የተቋማችሁ ማስረጃውን በተቋም መልክ እኛውን ኦርቶዶክስን እንደ ተቋም ነው እንትን የምንለው እንናገራለን። የውሸት ትርክት ነው የምታከብሩት። የታኅሳስ ገብርኤል የውሸት ትርክት ነው። የሐምሌና የታኅሳስ ገብርኤል ትርክት ነው ስንል ለምንድን ነው? ለምን መስፍን ለምን እንደሆነ ልንገርህ። ለምን እንደሆነ ልንገርህ። አንተው እየመለስክማ አሁን ከምጠይቅ ጥያቄ ውጭ እየሄድክብኝ ስለሆነ ነው። እችን መስመር ላስይዝና ልስጥህ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በመጽሐፏ ላይ የሰነደችው ተቋማዊ በሆነ መልኩ የታኅሳስ ገብርኤልን ታከብራለች። በታኅሳስ ገብርኤል መጽሐፍ ቅዱሳዊ የሆነ ክብረ በዓል ታከብራለች። እንደ ተቋም የምንወቅሳት ኤርሚም እንደ ተቋም የሚወቅሳት ለምንድን ነው ሲባል በመጽሐፏ ላይ ተሰንዶ ከፓትርያርኩ እስከ ሰንበት ትምህርት ቤት እስከ ምዕመኑ ድረስ ይሄንን በዓል ያከብራል። ለምን? ተቋማዊ ወይም በመጽሐፍ የተቀመጠ በቃለ አዋዲው ላይ ያለ በስርዓተ ቤተክርስቲያኒቱ ላይ ያለ ስለሆነ ይሄንን እንደ ተቋም እንናገራለን። አንተ እንደ ተቋም ወንጌል አማኞች ዘይት ሽጡ ብላ የተናገረችበት ማስረጃ ካለ አምጥተህ ትናገራለህ። ከሌለ እንደ ግለሰብ ነቢይ እዩ ጩፋን ነው እንጂ ወንጌል አማኝን አትናገርም ማለት ነው። ገባህ? እሺ ገብቶኛል። ንግግርህ እኮ ከመጀመሪያም ስለገባኝ ነው እድል ልሰጠኝ ያልቻልከው። እየተናገርክ ያለውን እኔ በደንብ አንደርስታንድ አድርጌያለሁ። እኔ የአንተን ተቋም ውስጡ ገብቼ ምን በሉ ምን ጠጡ የሚለው ታሪክ ውስጥ አይደለም። ምክንያቱም የምትድነው አንተነ፣ የምትኮነነው አንተነ። አመልከዋለሁ ያድነኛል ብለህ የሄድክበት መንገድ አለ። እዛ ወይ ውስጥ ገብቼ ምንድነው የሚበላው የሚጠጣውን እኔን አይመለከተኝም ነው የምልህ። አያሳስበኝም እሱ። እኔ ያመንኩበትን የሚያድነኝን የምፈልገውን ነገር ይዣለሁ። አሁን አንተ ከዛኛው መጥተህ አንተ የምትበላው የምትጠጣው ጥሩ ነገር አይደለም እያልከኝ፣ በቃ ስለዚህ መልስ የለህም እያልኩ ያለሁት። ስለዚህ መልስ የለህም። ስለዚህ ሁለተኛ ተስማምቶኛል። የአንተን ውስጡን ፈትሸው
መጀመሪያ መስፍንዬ የራሱን ቤት ያጽዳ ነው። መስፍንዬ እሰማሃለሁ። አሁን ከርዕስ እኮ ስለምትወጣ ነው። በጣም ይቅርታ፣ በጣም ስለማቋረጥ ሀሳብህን ሰማለሁ፣ ግን ከርዕስ ወጣ። አሁንም ያልኩ ስለዚህ አንተም ዳግመኛ ሁለተኛ መጥተህ ጴንጤ ዘይት ሽጡ ብሏል ብለህ ማውራት አችልም። ሁለተኛ ማለት ሌላ ቦታ አንተም ጨለማ ነው እንዲህ ነው ስትል መጽሐፋችሁ ላይ አለ። መጽሐፋችሁ ላይ አለ። እኛ መጽሐፋችን ላይ ጨለማ የሚል የለንም። ስለ ገብርኤል ስለ ታኅሳስ ገብርኤል እያወራን ነው። እሱ መጽሐፋችሁ ላይ አለ። እንደውም እሱ ያወራን ነው ማለት ነው። እዛ ውስጥ እንደውም ስንገባ በሚዘገንንና እሱን አሁን ወደ ማስረጃ ወንድም የታኅሳስ ገብርኤልን ቆይ ወንድም ማስረጃችን ሩቅ አይደለም። ቀስ ብለንና የምናያቸው ነገሮች እኮ ማስረጃ ናቸው ነው የምልህ። ችግር የለውም። ቴሌቪዥን አንዴ መስፍኔ አንዴ ማስታወቂያ ልናገር። ወገኖች ታብና ኮፒሊንክ ሼሩ ይቀጥል። ሁለታችሁ ናችሁ የምታወሩት። ተረጋግታችሁ ተደማምጣችሁ አውሩ። መስፍኔ ቅዱስዬ ቴንኪው። ወገኖች ታብና ኮፒሊንክ ሼር አድርጎት፣ ሰው እየሰማ ስለሆነ እዚህ ጋር 780 ሰው መስማቱ ብቻ እንዳት ከበስተኋላ ስንት ሺህ ሰው ነው ቢሃይንድ ባይ እየሰማችሁ ያለው? በጣም ብዙ ሰው ማለት ነው። እና በመረጃ ላይ የተደገፈ ነገር ማውራቱ ተገቢ ነው። ቴንኪው። ቀጥሉ ወንድምነት። ወደ ሀሳቡ ስንሄድ የታኅሳስ ገብርኤልን መስፍኔ ለምንድን ነው የምታከብረው? ከስር አንዴ እዚህ ጋር ማስታወቂያ ስትናገር ከስር መሳደብ መፍትሄ አይደለም። መሳደብ ስንፍና ነው። ሁላችንም ጋር ሃይማኖት አለ። ስለዚህ ሃይማኖታችን አይፈቅደውም። ይሄ እንካ ሰላም የሆነ ነገር ምናምን ደስ አይልም። ማንም አልሰደበም። ማንም ከሰደበ የሚሰድበው ኦርቶዶክሳዊ ነው። ደብተራ ነው ምናምን የሚል እያነበብክ ነው አይደለ? ከስር የሚጽፈው ማንም አልሰደበም። ወደ ጉዳይ ጋር ይሄንን ይዘህ በመጀመሪያ ሰዎችን እመልሳለሁ ብለህ አታስብ። ሰዎች በፍቅር ነው ሊመለሱ የሚችለው። ለኮሜንት ነው ብራዘር፣ ለአንተ ባይዘዌ ወንድሜ እነሱን ተዋቸው። እታች የምትሳደቡ የወንጌል አማኞች ካላችሁ ስርዓት ያዙ። በእውነት እኛ በዚህ እንደዚህ አይደረግም እና ወደ ጉዳዩ ላይ ግባ መስፍንዬ። ድንገት እንትንም ከታች ሀሳብ እንዳይረብሽ ኮሜንቱን ተው። እኛም ስለምንሳደብ የእኛ ልጆችም አትሳደቡ፣ ሌሎችም አትሳደቡ። ኮሜንቱን ሀሳብህን ሊሰርቅ ነው። መስፍኔ ወደ ሀሳባችን ስንገባ እንዲሁ አይምሮህን ይደብራል። አይጋቸው እኛ እንትን ስለሆነ ያው እዚህ ደረጃ ሁለታችንም የሆኑ ነገሮች ላይ እንጂ እየተወያየን ያለ ነው። እኔ ክርስቶስን እማመልክ ነኝ። ትክክል። አንተ ለማናደድ ነው፣ ከሀሳብ ለማስወጣት ነው። እነሱን አትስማቸው። ይሄ በድቤት ህግ ውስጥ ያው የተለመደ ነው። ሰው አንዱን አናዶ ሀሳብህ እንትን ለማለት ነው። ኤኒዌይስ መስፍንዬ ወደ ዋናው ሀሳብ 810 ሰው አለ። እንዲጠቅማቸውም ኦርቶዶክስም ጴንጤም ሌሎችም ቤተ እምነት ስለሚሰሙ ወንድሜ እባክህን እንደ እንትን እናውራ፣ እንደ ትልቅ ሰው እናውራ። ታኅሳስ ገብርኤልን ለምንድን ነው የምታከብረው አንተ? እኔ ገብርኤልን የማመልከው እመቤታችንን ስላበሰረ የተመረጠ ቅዱስ፣ እንደ ሰዎች በቤተ ክርስቲያን ያልተሾመ፣ ሰዎች ሲወጡና ሲገቡ ጨብጠውና ጋሼ ብለው ስላላነገሱት እግዚአብሔር ያከበረው ከእሳት ያወጣ ከዚህ ውጭ ሌላ መልስ የለኝም። ስትጀምር ግን ገብርኤልን ማመልከው ብለን የጀመርከው ድንገት ገሃጸ ልሳን ነው? ኦኬ፣ እኔ ገብርኤልን ይኸውልህ ክርስቶስን አመልካለሁ። እሺ፣ ለገብርኤል ግን እሰግድለታለሁ። እኔ የምሰግድለት እኔ የበታች መሆኔን፣ እኔ ከሱ ስር መሆኔን ልገልጽለት። እኔ ገና ምኑም ገና እሱ ጋር አይደለም ጫማው ጋር የማልደርስ ተራ ሰው፣ እሱ አይደለም ጥያቄ መስፍንዬ። እሱ ጋር ቆሜ ስለማልፈታተን መስፍንዬ፣ እሱ አይደለም ጥያቄ። ገብቶኛል። በኋላ ያለህን ፍቅር ያለህን ነገር ስለመላኩ በኋላ ጊዜ እሰጥሃለሁ፣ ታወራለህ። ግን የዛሬ ቀን ታኅሳስ 19 የታኅሳስ ገብርኤልን ለምንድን ነው የምታከብረው? ማስረጃው ቤተክርስቲያኒቷ በዚህ ምክንያት የዚህ ቀን እንዲህ የተደረገ ነገር ስላለ አክብሩ ብላ የምታስቀምጠው ለምንድን ነው?
እኔ ነገርኩህ እኮ እኔ የማከብረው እኔ ቀኑ ነው፣ ዕለተ ቀኑ ነው። እኔ ለግሌ ተአምራቱን ስለቴ የምፈልገውን ነገር ስለሚደረግልኝ ስለማመልክ ልቤ እሱን ይኸውልህ በደንብ ስማኝ፣ በደንብ ስማኝ። አሁን ለምን ታመልካለህ አይደለም ጥያቄ፣ ለምን ለገብርኤል ትሰግዳለህ አይደለም። እሱ ነው ኦፍኮርስ ትሰግዳለህ እሱ ነው። ለገብርኤል። ዞሮ እኮ ቆይ አንዴ ጥያቄውን እኮ አጠቃላይ ጨለማው መስፍንዬ፣ ነው አንዴ ስፔሲፊክ መስፍን እያወራሁ ነው እንትን እያለን ነው። ሰውም ይሳላችና ይወጣል። እኔ ጠየኩ ለምን ትሰግዳለህ ለምን ትዘምራለህ ምናምን አይደለም ጥያቄ በዛሬ ቀን የገብርኤል የንግስ በዓል ብላችሁ ታኅሳስ 19 የምታከብሩ ለምንድን ነው የምታከብሩት? ማስረጃውና መረጃው አለ። እኔ እሱ መረጃና ማስረጃ ቅድም እንዳለው ትልቅ ተቋም ስላለ እኔ እባክህ ስለ ተቋም አልጠየቅኩም። እባክህ አንተን አሁን ተቋም አላልኩም። እንደ ግለሰብ የታኅሳስ ገብርኤል ለምን ታከብራለህ? ወደ መልሱ። እኔ የማከብረው ነገር እኮ እመቤታችንን ብዬ ጀምሬልህ እኮ ታስቆመኛለህ። ቤት በኩል አይደል? እሱ እመቤታችንማ መጽሐፍ ቅዱስ ላይ ያለ ነው። እውነት ነው። እመቤታችንን አብስሯል ምናምን። ታኅሳስ ገብርኤልን እባክህ ዕለተ ቀኑ ስለሆነ ዕለተ ቀኑ ማን ነው ያለ? በቤተ ክርስቲያን ስማር የኖርኩት ስለሆነ ማስረጃው ዕለተ ቀኑ ለምሳሌ ፋሲካ አለ፣ ገና አለ፣ እንቁጣጣሽ ወንድሜ ስለ ፋሲካ ምናምን አይደለም። ታኅሳስ ገብርኤልን የምታከብረው ማርያም ስላበሰራት ብቻ ነው? እርግጠኛ ነህ? እኔ አዎ እና ናንያና እና አዛሪያን ከሳት ያወጣ ኃያል ቅዱስ ሚካኤል ስለሆነ ቴንኪው። ስለዚህ እነ ሐናንያና አዛሪያ ሚሳኤልን ከእሳት ያወጣው ማን ነው? እንግዲህ የተላከው ቅዱስ ሚካኤል ነው፣ ቅዱስ ገብርኤል ነው። ይቅርታ። እሺ ቅዱስ ገብርኤል ነው ያዳናቸው የሚለውን ማስረጃ ትሰጠኛለህ? እንግዲህ ለእያንዳንዱ ለዛ ዘመን ሁሉ ጥያቄዎች ማስረጃ ስጠይቀኝማ እኔ እኮ ትላንትና ለነገርኩ ነገር ወንድሜ ወደ ሀሳብ እያልከኝ ነዋ። በማስረጃ እኔ ስጠይቅ እሺ እኔ ስጠይቅ ለምንድን ነው ቤተክርስቲያን? እስቲ ሚዩት ላርግ። እየሰማኸኝ አይደለም? በጣም ታገስኩ። ቀስ ብዬ ልሰማህ አወራሁኝ። በኦርቶዶክስ ቤተክርስቲያን ሐናንያ እነሱ ሰለስቱን ደቂቅ ሲድራቅ ሚሳቅ አብድናጎን ከእሳት ያወጣው ገብርኤል ነው ብላችሁ የውሸት የሐሰት ትርክት ታከብራላችሁ። ሲድራቅ አብድናጎን ያወጣው ከእሳት ገብርኤል መሆኑን ከመጽሐፍ ቅዱስ አውጥተህ ንገረኝ መስፍን። ሌላ ነገር ፐርሰናላይዝ አታርግ፣ ካራክተራይዝ አታርግ። እሱን ብቻ ጥቅስ ከሰጠኸኝ እኔ ዝም እላለሁ ማለት ነው። ከዛ በኋላ በ5 ደቂቃ ሰጣለሁ፣ ታወራለህ። ቀጥል መስፍን። ጥቅሱን ስጠኝና ታወራለህ። ትልቅ ተቋም ናት ብለሃል። ትልቅ ተቋም ከሆነች አንድ ጥቅስ አይጠፋትም ብዬ ጥያቄን ሰማን። ሲድራቅ ሚሳኤል አብዲናጎን ከእሳት ያወጣው ገብርኤል ነው የሚል አንድ ጥቅስ ስጠኝ። ይኸውልህን ትተህ ጥቅሱን ስጠኝ። ከመጽሐፍ ቅዱስ ላይ ጥቅሱን ስጠኝ። ገብርኤል ነው ያዳናቸው የሚለው ጥቅሱን ስጠኝ። አንተ ስለ ጥቅሱ ስለምኑ ነው እየጠየቀኝ ያለው? እኔ ስለ ጥቅሱ አይደለም እኮ አልኩህ። የለህም ጥቅሱን? የለህም? ሌላ ሰው ላስገባ። አንተ ከሌለ የለህም። ስለዚህ አንተ እያንዳንዱ የምትናገረው ነገር ጥቅሱ የለህም ወይ ወዳጄ? አጭር ጥያቄ እኮ ነው የምጠይቀው። ጥቅሱ አለ የለም? አሁን በሜዳ ስለሆነ ከፈለክ ሚውት እያደረግህ እሱ ሜዳ ተው። የምን ሜዳ ነው አንተ እንትን እሱ ሜዳው ምናምን ተው። አይደለም ልናወራ የምንችለው አንተ ጥቅሱን ስጠኝ። እኔ ምንም ሜዳ አላልኩም እባክህ ወንድሜ። የኛ ካውንስል አይደለም ያለው። ጥቅሱን ስጠኝና እንትናቸው ብለህ ስትመልስ አንተን መናገር አይቻልም። እየሰማኸኝ? በጣም ከይቅርታ ጋር ደግሜ የሚታረኩ በጣም ይቅርታ፣ በጣም እውነት የምትሰሙትንም ይቅርታ። አሁን የጠየቅኩት ምንድን ነው? ለ3000 ዓመት አላስወጣሁትም ወዳጆች፣ ጌታ በሚያውቁ አላስወጣሁትም። እኔ አላስወጣሁትም፣ ራሱን ያወጣው። ትልቅ ተቋም ናት፣ ትልቅ ተቋም። ስንዱ እመቤት፣ ሽሙንሙን እመቤት፣ ኩላዊት ይቅርታ ሆነች። አዎ አንድ ጥቅስ አምጪ። ሲድራቅ አብዲናጎ ሚሳኤል ኩላዊት አይደለችም? ሁላ ኦርቶዶክስን መንካት። ቆይ ኩላዊት አይደለችም? ንገሪ።
ኦርቶዶክስን መንካት አትችልም። ኩላዊት አይደለችም ወይ? ካለ እንጂ ኦርቶዶክስን መንካት ኩላዊት አይደለችም ወይ? መልሽ። ኩላዊት አይደለችም? ኩላዊት አይደለችም? ምን አልኩኝ እኔ? ኩላዊት ናት። ኩላዊት ናት አይደለ? እያወራሽኝ እንጂ አታውቀውም። ቃሉንም አታውቀውም። ኩላዊት ራሱ ምንድን ነው ብልም እሷ የምታውቅም አይመስለኝም። ትርጉሙ ስድብ ነው የሚመስላት ለእሷ። ኮማሪት ያልኩ መስሏት ኩላዊት ምን ሙድ መያዝ ምናምን ይሄ ነው በቃ ቤተ እምነታችሁ የሚያስተምራችሁ። አንቺ አሁን እሱ ላይ ረጋ በይ፣ ቀስ በይ። መጨረሻ እኔ ልጠይቅሽና ወደ እርሚ ልውሰድሽ። አንተ ብቻ ተናጋሪ እና ብቻሽ ሞጣጭ ሌላውን እባክሽ ቀስ። እኔ ኩላዊት እኮ ነው ያልኩት። ኩላዊት ማለት ባይዞ ኩላዊት ትባላለች፣ ስንዱ እመቤት ትባላለች ቤተክርስቲያኒቷ። ስድብ አይደለም ወዳጆች። ኩላዊት ሲባል ሁሉን አቀፍ ናት፣ በሁሉ ነገር መልስ አላት፣ ዓለም አቀፋዊት ናት ለማለት የሚጠቀሙበት ቃል ነው። እሺ ስድብ አይደለም። 100% መልስ አላት ከሆነ መልስ ካለው መልስ ካለ አምጪው መልሱን። ኩላዊት ከሆነች ሲድራቅ አብዲናቆ ላስወርድሽ ነው። እናቱ አትጮህብኝ። አታስወርዳት። ቆይ ወንድምነት 1 ሚሊዮን ሁሉ ቀን ገብተሽ ተጨቃጭቀሽ መጨቃጨቅሽ ጥሩ ነው። በእውቀት ላይ በተመሰረተ ቢሆን ማለት ነው። ተነጋገሪ፣ ሚዩት አናደርግሽም። ተደማመጪ፣ በእውቀት ላይ ተናገሪ። በእውቀት ላይ ነው የምንናገረው። መረጃ ከሌለ እውቀት ያላቸውን ሰዎች እኮ ስናመጣላችሁ እኮ እናንተ አትቀበሉ። ምክንያቱም የምትፈልጉት የታወቀ ነው እኮ። ስም ብንጠቅስ ሚዩት እንደረጋለን ወይ እንወርዳለን። ይሄ የታወቀ ነገር ነው። ሌላው ነገር ደግሞ ማለት ነው አምጪና ይሄን ሁላ ኦርቶዶክስ አትችሉትም እናንተ ማለት ነው። ስለዚህ አሁን ስለመቻችሁ ቤተ እምነት ብቻ ብትመሩ ወይ ብታስተምሩ። ቅድም አሁን ምንድን ነው ያልከኝ? ገና እንበዛለን ስልክ የምታስተምረው ነገር ማለት ነው። ገና እንበዛለን ስልክ በሌላ ወሰርከው፣ በሌላ ምንድነው በዝሙት ወሰርከው። አዎ ትበዛላችሁ ብሎ አላገጥክ ማለት ነው። ይሄ ደግሞ ተገቢ አይደለም። ቤተ እምነትም አይፈቅደውም። እኔ እንበዛለን ማለት አዎ ትበዛ እየሳክ ምናምን የምትናገራቸው ነገሮች ተገቢ አይደለም። የትኛውም ቤተ እምነት አይፈቅደውም። ኦኬ ይሄ ደግሞ በተደጋጋሚ የምንሰማው ነው አንተ ቤት ማለት ነው። ካስተማርክ የራስህን ቤተ እምነት አስተምር። ኦርቶዶክስን ሁሌ ዛሬ ታህሳስ ገብርኤል ዛሬ እንዲህ ምናምን ለምን አስፈለገ? ሰው ከፈለገ እኮ ወደ እናንተ ቤተ እምነት እኮ በፍቃዱ ይመጣል ተምሮ ማለት ነው። ግን አንተ እዚህ ጋር ኦርቶዶክስ እንዲህ ነች፣ ቤቷ ውስጥ ያለው ነገር እንዲህ ነው ስላልክ አይመጣም፣ ማንም አይመጣም። ገባ? ይሄንን ነው ልነግርህ የምገባው ሁሌ ማለት ነው እንድትስተካከል። እሱን ለእኛ ተይው። ገባ? እየተደማመጠን እስኪ ቆይ አንድ እሱን ለእኛ ተይው። ኦኬ ወደኛ እየመጣችሁ ነው እየመጡ አይደለም ብሎ የሚለውን ከፈለግሽ እኔ አሁን ከዚህ ከብዙነታቸው ከብፁዕ አቡነ ማትያስ አፍ ጀምሮ የተናገሩ የ5 እና የ6 አገልጋዮች ድምፅ ካሜራ ከፍቼ አሰማሻለሁ፣ አሳያሻለሁ እዚህ ላለ ህዝብ ሁሉ ማለት ነው። ምክንያቱስ ቤተክርስቲያናችሁ አደጋ ላይ እንዳለች እየተሸረሸራችሁ እንደሆነ ህዝባችን እየሄደብን ነው ብለው ብፁዕነታቸው ናቸው በግንቦት አድምጪ ተግባቦት የለሽም። የተግባቦትን ህግ ወቂ። ኦኬ እያወራ አይደል? ስታወሪ ሰማሁሽ አይደል? ሳወራ ደግሞ ስሚ። ሌሎችም እንደዚሁ ነው። የራስሽ ጳጳስ ናቸው 10 ሚሊዮን ህዝብ አተናል ብለው ያሉት የግንቦት ርክበ ካህናት ስብሰባ ላይ። ኦኬ የራስሽ ጳጳስ ፓትርያርክ ብፁዕ አቡነ ማትያስ 10 ሚሊዮን ህዝብ አተናል ብለው ያሉት አሁን እንኳን ባለፉት ዓመታት ላይ ብለው ያሉበትን ቪዲዮ እጄ ላይ አለ። ከዛ ቀጥሎስ በብፁዕ አቡነ ማርቆስ ስማቸውን እየጠራው ማለት ነው። እንደዚሁም ደግሞ በተክለ ሃይማኖት አዳነ ፔጅ ላይ የቀረቡ አንድ የጉባኤ ቤት መምህር እሳቸው ሙሉ ጭምር ማለት ነው። ህዝባችንን አጣናል፣ እያጣን ነው። ህዝባችን እየሄደብን ነው። የቤተክርስቲያኒቱ ሰዎች ማለት ነው፣ ትልልቅ ሰዎች አሁን የጠራሁልሽ ሰዎች የጉባኤ ቤት መምህር፣ ኤጲስቆጶስ፣ ፓትርያርክ፣ የጉባኤ ቤት መምህር እንደኛ ሰዎች ናቸው። ዲያቆናት፣ ካህናት። ኦኬ ወደ እናንተ የሚመጣ የለም። ታዩ እህቴ፣ እኛ ወደ እኛ የምትመጡት እንዲህ አይነት የሐሰትን ትርክትና ውሸት በዓልን ነግራናችሁ አይደለም። ኢየሱስ ያድናል ብለን ነው። ደግሞ ታውቃላችሁ ምን ያህል እንደሆነ ጴንጤ ምን ያህል እንደሚያስፈራ። አንቺ ችግርሽ እህቴ ብሬክ አትግቢ። ሰው ሲያወራ ባለጌ ሰው ነው በመካከል የሚገባው። እኔ አውርቼ ሰጥሻለሁ። ኦኬ
የተግባቦት ህግ ወቂ ሰው እያወራ ማይክ ተከፍቶ ደምሽ ስለፈላ ብቻ አትናገሪ። ሰው ይሰማል። በመረጃ ላይ ስታወሪ ልክ አንቺ ስታወሪ እኔ ጸጥ ብዬ እሰማለሁ። የምትናገሪው ነገር ህዝብ እንዲያውቀው እኔ መስማት አለብኝ። ጥያቄ ካለ በማከል ጠይቃለሁ። ኦኬ ቅድም ብዙ ተባዙ ብሎ እንበዛለን ብዬ ስል ከዝሙት ጋር አገናኘኸው አልሽ። እኔ ከዝሙት ጋር አላገናኘሁትም። ጌታ እግዚአብሔር ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26 ላይ ሰውን በመልኩና በአምሳሉ ከፈጠረው በኋላ ብዙ ተባዙ ምድርንም ሙሏት ብሎ ሲል የፈጠረውን ሰው ወንድና ሴት አድርጎ ፈጠራቸው፣ በእግዚአብሔር መልክ ፈጠራቸው ብሎ ካለ በኋላ ከፈጠረንም በኋላ መባዣውንም ጭምር አብሮ ሰርቶልን የተፈጠር ነው። ኦኬ የሴታዊ ጾታዊ ብልት የወንድን ብልት የሰራው ጌታ እግዚአብሔር ነው። በዛ ነው ተባዙ ያለው። ብዙ እንበዛለን ብለሽ ተባዥ አልኩሽ። ዘፍጥረት መጽሐፍ ምዕራፍ 1 ላይም ተባዙ ብሎ ስላለ በመብዛታችሁ እኔ ምን እቀናለሁ? በፍጹም አልቀናም። ከዝሙት ጋር ወሰድከው ብለሻል። አንቺ እናትሽን የወለዱሽ እኮ አባትሽ የወለደሽ በግብረ ስጋ ግንኙነት ተገናኝተው ነው። እኔንም አንቺንም እዚህ ያለ ህዝብ በሙሉ ይህንን ማን ያርገው? ጌታ መድኃኔዓለም ነው የሰራው። አንቺ አይምሮሽ ውስጥ ዝሙት ካልሆነ በስተቀር እኔ ዝሙትን እያሰብኩ አልተናገርኩኝም። ዘፍጥረት 1 ቁጥር 26ን አስቤ ነው የተናገርኩት። 100% ማለት ነው። እዚህ ጋር የተቀመጠው ሰዎች እንደዛ ስትል ራሱ ያንቺ ሐሳብ ነው። ያንቺ ሐሳብ ይሄ ደግሞ ነው ፈርስት ታይም አይደለም፣ ብዙ ጊዜ ሰማሁ። ያንቺ ሐሳብ ነው። አንቺ ውስጥሽ ዝሙት ካለ ዝሙትን እያሰብሽ ካልሆነ በስተቀር ሰው የሚባዛው በዝሙት አይደለም። ሰው የሚባዛው በግብረ ስጋ ግንኙነት ነው። አጭርና ግልጽ። ዘፍጥረት 1:26 ብዙ ተባዙ ምድርን ሙሏት ብሎ ያለው አምላካዊ ቃል። ይሄን ቃል ሲነግረን በትንፋሽ አይደለም የምንባዛው። አየሽ፣ በወንድና በሴት መካከል በሚደረግ ተራክቦ ነው። የግብረ ስጋ ግንኙነት ጋብቻ ንጹህ፣ መኝታም ቅዱስ ነው። የአንቺ አባትና እኮ እናትሽ አንቺን የወለዱት በግብረ ስጋ ግንኙነት ነው። የኔ እናትና አባት እኔን የወለዱት በግብረ ስጋ ግንኙነት ነው። የምሰሚያቸው ልጆቼን ከሚስት የወለድኩት በግብረ ስጋ ግንኙነት ነው። እዚህ ያላችሁ እያንዳንዳችን የምንባዛበት መንገድ ያ ነው። እንበዛለን ብለሽ ብዙ አልኩሽ። ምክንያቱም አምላካዊ ትእዛዝ ስለሆነ ብዙ አልኩሽ። መተሽ አንቺ ሌላ ነገር በውስጥሽ እያሰብሽ ዝሙትን እያሰብሽ የራስሽ ጭንቅላት ያለሆነ ትርጓሜ ሰጥቶ ኦርቶዶክስን እንደዚህ ብሎ አላት ብለሽ ለማለት የሰራሽው ተራ ርካሽ የሆነ ፖለቲካ ለመስራት እንጂ ያን እያሰብኩ አይደለም። እኔ ዘፍጥረት 1:26 እያሰብኩ ነው የተናገርኩት ማለት ነው። ቴንክ ዩ እምትይው ካለ አሁን መቀጠል ይችላል። እኔ አሁን የምናገረው ማለት ነው ኦርቶዶክስን ተዋት ለራሷ ማለት ነው። አንተም የራስህን ቤተ እምነት ስበክ። ሁል ጊዜ ቀን ጠብቀክ ማርያም ቀን፣ ገብርኤል ቀን፣ ሁሉንም ቅዱሳን ቀን እየጠበቅ ለምን ስለ ኦርቶዶክስ ብቻ ታወራለህ? ለምን የለም እንደ መጽሐፍ ቅዱስ አላችሁ? እሱ ብታስተምርስ? እሺ የሚያርጋችኋት ነው ወይስ ጨርሰሽ ነው? እህታችን ሚዩት አድርገሽ ነው ወይስ ጨርሰሽ ነው? ዋሚሌ እራሷ ናቸው የወጣችሁ። ኦኬ ልብ በሉ። ዛሬ ያቀረብኩት ጥያቄ ከዚህ በኋላ በህይወት እስካለው ድረስ ይህን ጥያቄ ያቀርባለሁ ለኦርቶዶክሳውያኑ። ለምን? ህዝቡ በጣም ብዙ ህዝብ ስለሆነ ማለት ነው። ዛሬ የሰማ ህዝብ ነገ ላይሰማ ይችላል። ነገ የሰማ በሚቀጥለው ጊዜ ላይ ላይሰማ ይችላል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በዓለም አቀፍ ዛሬ ትልቅ የውሸት በዓል አክብራለች። እንዴት ኤርሚያስ፣ እንዴት ተቋሟ እንደዚህ ትናገራለህ? እናገራለሁ። የቤተክርስቲያኒቱ አገልጋይ ስለነበርኩ እንዴት ዝም ብለህ ትናገራለህ? ደሜ ፈልጦ ነው? በፍጹም ደሜ ፈልጦ አልናገርም። ታዲያ በእውቀት ላይ በመረጃ ላይ ቆሜ ግን ውሸታም ናት፣ ሚሊዮን ህዝብን ዋሽታ ነው ዛሬ የዋለችው። እንዴት? ምን ዋሸች? በታኅሳስ 19 ገብርኤል ከነደደ እሳት 3 ደቂቅን ያዳነበት ነው ብላ አክብራቸዋል፣ አንግሳቸዋል። እና ይሄ ውሸት ነው? አዎ ውሸት ነው። እንዴት ውሸት ይሆናል? አንደኛ በመጽሐፍ ቅዱስ ስትመዝነው ገብርኤል ነው ከነደደ እሳት ያዳናቸው ብሎ አይልም መጽሐፍ ቅዱሳችን። አንድ ሁለተኛ ውሸት የሚሆነው በራሷ በቤተክርስቲያኒቷ መጽሐፍቶች ሁሉ ጭምር ስትመዝኗት፣ አንደኛ በመጽሐፍ ቅዱስ ቀጥሎ በራሷን በቤተክርስቲያኒቷ መጽሐፍቶች ስትመዝኗት ውሸት ነው። ለምን? እንዴት ውሸት ይሆናል? በዛሬ ቀን ታኅሳስ 19 በዛሬ ቀን ማርያም ነች ከነደደ እሳት 3 ደቂቅን ያዳነችው ብላ ጽፋለች ቤተክርስቲያኒቱ። ቆንጅዬ ውሸታም ናት። ይሄንን ህዝብ እየዋሸች ነው።
እኔ ደግሞ ህዝቡን ቤተክርስቲያናችሁ እያዋሸቻችሁ ነውና አትመኗት የምትናገረውን ነገር ሁሉ እያልኩ ነው። ለምን የተጻፈ ሪትን የሆነ ካሜራ ከፍታለሁ። እኔ ጋር ችግር የለም። ታውቃላችሁ፣ ሳወራ ካሜራ ከፍቼ ነው ማሳየው። ይህም ብቻ አይደለም። ማርያም ነች የዛሬን ቀን 3 ደቂቃን ከነደደ እሳት ያዳነችው ብላለች ቤተክርስቲያኒቱ ኦፊሻሊ። ይህም ብቻ አይደለም። ሚካኤል ነው ከነደደ እሳት ያዳናቸው ብላለች። ሪትን የሆነ የተጻፈ። ይህም ብቻ አይደለም። ራጉኤል ነው ከነደደ እሳት ያዳናቸው ብላለች 3 ደቂቃን። ይህም ብቻ አይደለም። ኡራኤል ነው ከነደደ እሳት ያዳናቸው ብላለች ቤተክርስቲያኒቱ። ኦኬ። አሁን ጠረጴዛ ላይ 6 ነገር አቅርብልሃለሁ ቤተክርስቲያኒቱ የጻፈችው 6 ምን አልክ ኤርምያስ? 6 መረጃ ፊት ለፊት ላይ አቀርብልሃለሁ። ከዛ እንግዲህ የገብርኤል ወዳጅ ገብርኤልን ይመርጣላ ብለህ ልትለኝ ትችላለህ። የማርያም ወዳጅ ደግሞ ያው እመቤቴ ፍቅሯ ስለሚጠናብን ብለህ ተረት ውስጥ ልትደበቅ ካልፈለክ በስተቀር ዛሬ ያከበራችሁት በዓል የውሸት በዓል ነው። ውሸትነቱ በመጽሐፍ ቅዱስ ሲመዘን ውሸት ነው። በራሳችሁ መጽሐፍቶች ሲመዘን እርስ በርስ ውሸት ነው። ማርያም ነች ከነደደ እሳት ያዳነቻቸው 3 ደቂቃን ብላለች። በነአኩቶ ለአብ ደብር በገዳሙ በታተመ ድርሳነ ኪዳነ ምህረት ላይ 4 ነጥብ። መልሳችሁ ምንድነው? ኦርቶዶክሳውያን ወገኖች መልሳችሁ ምንድነው? በዚህ ላይ ምን ትላላችሁ? ስድብ መብታችሁ ነው። ይህንን አርዕስት እናንተ ወጣችሁ ህዝብን እየዋሻችሁ ግራ እንደምታጋቡት እኔ ደግሞ ውሸታችሁን አደባባይ ላይ በማስጣት ህዝቡ እውነቱን እንዲያውቅ አደርጋለሁ። ገብርኤል ነው ገብርኤል ነው ብሎ ይላል። እውነትህን ነው። አዎ ማርያም ናት ይላል መጽሐፋችሁ። ገብርኤል አይደለም ማርያም ነች ከነደደ እሳት ያዳነቻቸው ይላል። መልሳችሁ ምንድነው? ተጠራሩ እስቲ፣ ንስሐ አባቶቻችሁን ጥሩ። እነሱ ቢዚ ናቸው በዚህ ሰዓት በመጠጣት ላይ ማለት ነው። በየመሸታ ቤቱ በመጠጣት ላይ ቢዚ ናቸው። ማርያም ነበረች እንዴ? በባቢሎን አውራጃ ላይ ማርያም ነበረች እንዴ? የጌታ እናት ማርያም ያኔ ነበረች? ምንድነው መልሳችሁ? እሺ ጥሯቸው። አምላካችሁን እስቲ ቀስቅሱት እንዳለ ማለት ነው ኤልያስ። እስቲ ቀስቅሷቸው። ካህናቱ ቢዚ ሆኑ አይደል? አዎ ቀን በጣም ለውሸት ከበሮ ሲደበድቡ አሉ አይደል? ደከሙ እና አሁን እየበሉ እየጠጡ ነው። አንተን ውሸትን እንድታከብር አድርገው እነሱ ተኝተዋል። ቀን ያበላቸው ሆዳቸው ሞልቶ ተኝተዋል ማለት ነው። ማርያም ናት 3 ደቂቃን ከነደደ እሳት ያዳነቻቸው ብላ ኦርቶዶክስ ጽፋለች። አንተ ገብርኤል ነው እያልክ እዚህ አረፋ ስደፍቅ ማለት ነው ከኔ ጋር እየተከራከርክ። ሚካኤል ነው ያዳናቸው ከነደደ እሳት ብላለች ቤተክርስቲያኒቱ። እንደ ተቋም ቆንጅዬ ውሸታም የሆነች ቤተክርስቲያን ናት። ህዝብ ተዋሻለች፣ ታምታታለች፣ ታጭበረብራለች ማለት ነው። በግልጽ የተጻፈ መጽሐፉ ይኸውልህ፣ ፒዲኤፍ አይደለም ሃርድ ኮፒ ነው እጄ ላይ ያለው። ወንድም አለምዬ እህቴ እኔ ጋር መተሻል ለምትናደጁ ምን ትላላችሁ በዚህ ጉዳይ ላይ ኦርቶዶክሳውያን? እሺ እሌኒ ኬት ቤተነት ነው። እሺ ሰላም፣ እንዴት አመሸ? ደህና ነን አለን። እኔ ይኸውልህ መናገር የምፈልገው ምን መሰለህ? ከየት ቤተ እምነት ነው? በመጀመሪያ ቤተ እምነት እኔ ኦርቶዶክስ ነኝ። እሺ ቴንክ ዩ። እንኳን ደህና መጣሽ። ቀጥይ። አንድ ኢትዮጵያ የሆነ የራሱ አይሜን ኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋህዶ የራሷ የምትመራበት መርህ አላት፣ የራሷ የሆነ ማለት ነው። ሁሉም ቤተክርስቲያን የሚመራበት መርህ እንዳለው ማለት ነው። ሁሉም የራሱ ህግ ላይ ህግና ደንብ፣ መስሪያ ቤቶች እንኳን ህግና ደንብ አላቸው አይደል? የግልም ሆነ የመንግስት እንደን ቤተክርስቲያንም የራሷ ህግ አላት። የራሷ ይሄ በቃ የእምነት እንትኖች አሏት። ገባ? አንድ መጽሐፍ ደግሞ ዛሬ እኔ ነገ ተነስቼ ኡራኤል ነው እንደዚህ ብዬ ልጽፍ እችላለሁ። ማንም ሳምባዲ ተነስቶ መጻፍ ይችላል። ቤተክርስቲያን አንድ ወይም 10 ሰዎች ጽፈው በለቀቁት ለራሳቸው ላይክ ኢንካም ለማግኘት ባደረጉት መጽሐፍ ኦርቶዶክስ የኢትዮጵያ ኦርቶዶክስ ተብላ
ጀጅ መደረግ የለባትም። ይሄ ማለት ላይክ ስህተት ይመስለኛል እንደ እኔ ማለት ነው። ልክ ልትሆን ትችላለህ። አይተህ አንብበህ እንዳልከው ሃርድ ኮፒ አለኝ እጄ ላይ እንዳልከው ሊሆን ይችላል። አይዶን ነው አይታወቅም። ግን ምን እንደሆነ ታውቃለህ? በዚህ በሰለጠነ ዘመን ማንም ተነስቶ መጻፍ ይችላል። እኔ የእንግሊዝኛ እውቀት ካለኝ የሆነ መጽሐፍ ጽፌ ከሆነ ካምፓኒ ጋር ተፈራርሜ ማህተብ አስደርጌ መሸጥ እችላለሁ፣ ማከፋፈል እችላለሁ። ይሄ የታወቀ ነገር ነው። አንተ እንደምትለው ኦርቶዶክስ ሃይማኖት ውስጥ ብዙ አጭበርባሪዎችን አሉ። ኦፍኮርስ አሉ። በየትኛውም ሃይማኖት ውስጥ ብዙ አጭበርባሪ አለ። ግን በአንድ አጭበርባሪ ወይም በ10 አጭበርባሪ 10 ኦርቶዶክሳዊን መስደብ አችልም። ቤተክርስቲያን ማዋራች ቤተክርስቲያን ኢቨን መጽሐፍ ቅዱሳችን ላይ እንግዲህ መጽሐፍ ቅዱስ አንድ ነው አይደለ ብዬ የማስበው እኔ መጽሐፍ ቅዱስ አንድ ነው። ቤተክርስቲያንን ማክበር እንዳለብን ይገባል ይናገራል። የቤተክርስቲያን ራስ ክርስቶስ ነው ምናምን ይላል። ቤተክርስቲያን ተብላ የሆነ በቃ ስሙ እስከተሰጣት ድረስ ቤተክርስቲያኗን ከፍ ዝቅ አድርገን ማንቋሸሽ አንችልም። እኛ ማን ሆነን ነው ሰዎችን ጀጅ የምናደርገው? እኛ ማን ሆነን ነው ቄሶቹን ጠጥተው የውሸት እንዲያከብሩ አድርገን ማንን እኛ የትኛው ንጽህናችን ነው እነሱን ጀጅ እንድናደርግ የተፈቀደልን? እኔ አንተን ማን ስለሆንኩኝ ነው አንተን እኔ በስራ በንግግር እዚህ ጋር ልክ አይደለም እዚህ ጋር ነው ብዬ ማረምህ? እኔ ትክክል ነኝ ማለት ነው አይደለም? እኔ ይኸውልህ ልነግርህ የምችለው ነገር ማለት ላይክ ሃይ ስኩል እስከምደርስበት ጊዜ ድረስ አድቬንቲስት ትምህርት ቤት ነው የተማርኩት። መጽሐፍ ቅዱስን እንደ አንድ ሳብጀክት ተምሬያለሁ። ኦርቶዶክስ ነኝ። ሁለቱንም በቃ በፍቅር ነው በቃ የትኛው ጋር እዚህኛው ጋር ልክ አይደለም የምለውን ነገር ልክ አይደለም ብዬ አልቀበልም። እዚህኛው ጋር እኮ እነሱ ልክ ናቸው ብዬ የምቀበለው እንቀበላለሁ እንጂ እነሱ እኮ ጴንጤዎች እንዲህ ናቸው ብዬ እነሱ በፍጹም ጀጅ ይሄ በቃ ማለት ላክ ያንተ ፐርሰናሊቲ ማንነትን አይወክልም። ይሄ በእንደዚህ አይነት ንግግሮች በምታያቸው ፒዲኤፍ ወረቀቶች ሁሉንም ተቃውም ባትሳደብ ጥሩ ነው፣ ወይም ደግሞ ጀጅ ባታረግ መልካም ነው ብዬ የምናገረው። እኔ እስከማውቀው ድረስ 3 ደቂቅን ያወጣው ቅዱስ ገብርኤል ነው። አሁን ግን አንተ ኡራኤል፣ ሩፋኤል፣ ማርያም ምናምን ተብሎ ተጽፏል። ይሄ በፍጹም አናውቅም። ዛሬ ታኅሳስ 19 መጽሐፍ ቅዱስ ላይ ባይኖርም 3 ደቂቅን በታሪክ ላይክ አሁን ብዙ ሺህ ዘመናቶችን አልፈናል አይደል? የብዙ ወደኋላ ተመልሰን ስናይ ቅዱስ ገብርኤል ነው። ቅዱስ ገብርኤል እንዴት እሱ አወጣቸው አይደለም? ቅዱስ ገብርኤል በላክ እንደሆነ እናውቃለን አይደል? እግዚአብሔር ኢየሱስ ክርስቶስ በቅዱስ ገብርኤል ላይ አድሮ እነዚህን እንዲድኑ አደረገ እንጂ ቅዱስ ገብርኤል በራሱ ኃይል አዳናቸው እኮ አይደለም የምንለው እኛ። እግዚአብሔር ኢየሱስ ክርስቶስ በቅዱስ ገብርኤል ላይ አድሮ ነው ዳሴት። ሁሉም በመላእክት ላይ የሚደረገው ኃይል እኮ በክርስቶስ እንደሆነ እናውቃለን። ገባ? ተረዳኸኝ? ይቅርታ። እሺ ላስጨርስሽ ብዬ ነው እህቴ፣ ሰምቼሻለሁ። እኔ ብዙ እውቀት ይሄ እንደዚህ ስፔሲፊክ ይሄ ምናምን ብዬ ላይክ በእንደዚህ መከራከር ሲሆን ላይክ እኔ የማላውቀውን አንተ እየነገርከኝ እኔ የማውቀውን ወደ አንተ እየነገርኩ ሼር ነው መደራረግ የምችለው እንጂ ላይክ እንደዚህ ብዬ አክቹሊ ማውራት አልችልም። እሺ ሶሪ፣ ግን የተሰማኝ ስሜት ይሄ ነው። ችግር የለም። እሺ እህቴ ቴንክ ዩ፣ እውቀትሽን በጨዋነት ስለገለጥሽልን ቴንክ ዩ። ማነስ ላቭ ላስወጣሽ ነው እህታችሁ ረጅ ተደብቀሽ ተቀመጥሽው። ኦኬ ለወንድሞችም ጊዜ እንድሰጥ ጥያቄ ግልጽ ነው። እንደ ተቋም ነው እኔ እየተናገርኩ ያለሁት ቤተክርስቲያኒቱ ለምን እንደ ተቋም የጻፈቻቸው መጽሐፍቶች ስላሉ የእነዚህ መጽሐፍት ባለቤቶች ተቋሚቱ እንጂ ቤተክርስቲያኒቱ እንጂ ግለሰቦች ስላይደሉ እንደ ተቋም ነው የምናገረው። እንደ ተቋም ነው ታኅሳስ ገብርኤል 3 ደቂቅን ከነደደ እሳት ያወጣበት ቀን ነው ብላችሁ ያላችሁት ማለት ነው። በግለሰብ ደረጃ አይደለም የተከበረው፣ በሚሊዮን የሚቆጠረው ህዝባችን ነው ያከበረው። በሚሊዮን የሚቆጠረውን ህዝባችንን ወንድማችን ሚዩት አድርገው ፕሊዝ። ቴንክ ዩ። እንደ ተቋም ነው ቤተክርስቲያኒቱ ያከበረችው የምታከብረው። በየዓመቱ የህዳር ሚካኤልን ስታከብር እንደ ተቋም ነው ያከበረችው። ባይዘዌ እሱም በዓል የውሸት በዓል ነው። በባለፈውም ላይ ተናግሬያለሁ፣ ከዚህ ቤትም ተናግሬያለሁ። የውሸት በዓል ነው። ለምን የሚመጣና የሚያወራ ሰው ካለ
በመረጃ በተሰነደ መረጃ እናወራለን። እንደዚሁም የታህሳስ ገብርኤልን ብላ ስትል 3 ደቂቅን ከነደደ እሳት ያዳነበት ቀን ነው ብላ ትላለች። ኦኬ እዚህ ጋር ላሳይሽ እህቴ። እነዚህ መጽሐፍቶች በሙሉ እጄ ላይ ያሉ። ቀጥዬ እዚህ ጋር የምጽፍልሽ ድርሳነ ኪዳነ ምሕረት አንደኛው፣ ድርሳነ ሚካኤል፣ ድርሳነ ራጉኤል እሱ ይዘሻዋል። ሁለቱ ድርሳነ ሚካኤል ከታች አለው፣ እታች ነው ያለው። እታች ነው፣ በዛ በኩል እታች ላይ ነው ያለው፣ ውስጥ ላይ ቀይ። ቴንክ ዩ። ኦኬ ልብ በሉ። እኔ ኦርቶዶክስ ቤተክርስቲያን ተቋሟን ነው ትዋሻለች ያልኩት። ለምን ኤርሚያስ ህዝቡን አታከብርም እንዴ? ህዝቡንማ ስለማከብር ህዝቡ ላይ እየዋሸችበት መቀጠል የለባትም። ታዲያ ምንድነው መደረግ ያለበት? እኛ በውስጥ ሆነን ስንነግራት አልሰማ ብላለች አይደል? ለህዝቡን ውሸቷ እናጋልጣለን። እንዴት ብለን? ለምሳሌ 3 ደቂቅ ዛሬ ታህሳስ 19 የሚከበርበት ወርሃ ታህሳስ ገብርኤል 3 ደቂቅን ከነደደ እሳት ያዳነበት ቀን ነው ብላ ትላለች። ኦኬ የት ላይ ተጽፏል? ድርሳነ ገብርኤል ማለት ነው። እዚህ ላይ ተጽፏል። ገብርኤል ነው ያዳናቸው ብላ ነው ማማደረፍ። ድርሳነ ሚካኤል፣ ድርሳነ ኦኬ። ከዛ ሌላኛው ደግሞ ድርሳነ ሚካኤልም ላይ ጽፋለች። እንደገና ደግሞ ድርሳነ ራጉኤል ላይም ጽፋለች። እዛ ደግሞ ድርሳነ ኪዳነ ምሕረት ላይ ጽፋለች። ኪዳነ ምሕረት የቤተክርስቲያኒቱ መጽሐፍቶች ናቸው። ከዛ ደግሞ ድርሳነ ኡራኤል ላይ ጽፋለች። ይሄ በሙሉ እዚህ መጽሐፍ ላይ የተጻፈው ቤተክርስቲያኒቱ ትቅረብና እስቲ መምህር የሆነ ቄስ የሆነ ቆሞስ የሆነ መነኩሴ የሆነ ሰው ቀርቦ እነዚህን መጽሐፍቶች አናቃቸውም እስኪ ብሎ ይበል። እዚህ እኔ ላይቡን ዘግቸው አይደለም ቲክቶኩን ለዘላለም ሸዳውን አድርጌ እወጣለሁ። ቀርቦ እስቲ አይደለም ብሎ ይበል። መረጃ አለ። ኤርሚያስ ድርሳነ ኡራኤል ይኸው፣ ድርሳነ ኪዳነ ምሕረት ይኸው፣ በቤተክርስቲያኒቱ በገዳማት የታተመ ማለት ነው። የናኩቶ ለአብ ደብር ሰበካ ጉባኤ ማርያም ነች አዳነች ይላል። ድርሳነ ኡራኤል ይኸው፣ ድርሳነ ገብርኤል ይኸው፣ ስንት ነው እዚህ ጋ የጻፍኩት? 5 ናቸው። ኦኬ ድርሳነ ሚካኤልን አምጪው ማማ ከሱ ጋር። ኦኬ ቴንክ ዩ። ልብ በሉ ድርሳነ ገብርኤል የታለ? ቴንክ ዩ። ያ ቴንክ ዩ ነው አንዱ ብቻ ነው በቃ ማማ ደብል ስለመጣ ነው። እሺ ኦኬ ድርሳነ ገብርኤል የታለ? ይኸው ካሜራ ከፍቼ ነው የማሳየው። ይህንማ ካላሳየው ምን ላደርግ ወጣሁ? እኔ አርቲ ቡርቲ ወሬ ለማውራት አልወጣሁም። ያው ድርሳነ ገብርኤል ላይ ገብርኤል ነው ያወጣው ብላለች። ድርሳነ ገብርኤል ያው መጽሐፉ አለ። ቀጥሎ ምዕራፍና ገጹ ነው የሚነበበው። እሺ ድርሳነ ሚካኤል፣ ድርሳነ ሚካኤልም ይኸው ቤተክርስቲያኒቱ የምትጠቀምበት። ኦኬ ድርሳነ ራጉኤል የት አለ? ኤርሚያስ አንተ ቀጣፊ ዝም ብለህ ተዋሻለህ ምናምን ነገር ብሎ ቢል ድርሳነ ራጉኤል ይኸው ድርሳነ ራጉኤል አንድ ገጹን እያወጣልን ታነብልናለህ? አነብላችኋለሁ። ቴዳ አነብላችኋለሁ። መጽሐፎቹ እንደዚህ አሳይቼ ከፍቼ ላላንብማ ምን ያደርጋል ብራዘር? ይሄ እኮ ዛሬ አይደለም እኔ መናገር ጀመርኩት። ኦኬ እሺ ድርሳነ ኡራኤል ማነው? ድርሳነ ኪዳነ ምሕረት፣ ድርሳነ ኪዳነ ምሕረት ያው በናኩቶ ለአብ ደብር። ድርሳነ ኡራኤል ያው እነዚህ መጽሐፍቶቿ ሁሉ ኡራኤል፣ ኪዳነ ምሕረት፣ ራጉኤል፣ ሚካኤል፣ ገብርኤል 3 ደቂቅን ከነደደ እሳት
ያዳናቸው በገብርኤል ላይ ገብርኤል ነው ብላለች። በሚካኤል ላይ ሚካኤል ነው ብላለች። በራጉኤል ላይ ራጉኤል ነው ብላለች። በኪዳነ ምሕረት ላይ ኪዳነ ምሕረት ናት ብላለች። ማርያም ነች ያዳነቻቸው ብላለች። በኡራኤል ላይ ኡራኤል ነው ብላለች። መልሳችሁ ምንድን ነው? ያው ቀጥዬ መጽሐፉን ከመክፈቴ በፊት መልሳችሁ ምንድን ነው? ሐሳባችሁ ምንድን ነው? አሁን ልክ እንዳለችው መጀመሪያ ነው ያው እየነገርኩ ነው እኮ ብራዘር። መጀመሪያ አውጣውና እንየው። እሺ ተራ በተራ ጠይቃችኋለሁ። እሺ የነአኩቶ ለአብ ይኸው ስልክ ቁጥር ሁሉ አለ። ስክሪንሾት አድርጋችሁ ያዙ። ኦኬ እንደውም ደብል ነው የመጣብኝ ሳዝ፣ ሁለት ነው የመጣብኝ። እዚህም ሌላ ተመሳሳይ ነው። የነአኩቶ ለአብ ደብር ነው ይሄ ማሳታሚ ሳዝ ሁለት ጊዜ ታዞ ሁለት መጽሐፍ ነው የመጣው። ኤኒዌይ እሺ በዚህ ክፍል ላይ ሰለስቱ ደቂቅን ከነደደ እሳት ያዳነቻቸው ማን ይችላል? ውሸት ጽዩፍ ነው፣ እዚህ ቤት አይወራም። እንደዚህ ይላል የማክሰኞ ድርሳነ ኪዳነ ምሕረት ገጽ 120 ላይ በዚህ ክፍል በሚናገረው ክፍል ላይ እያንዳንዱ እዚህ ያለውን ነገር ብናወራው ያለው ውሸት ተውት፣ ዋናውን ግን ፈልገው ሰለስቱ ደቂቅን ከነደደ እሳት ያዳናቸው የጠበቃቸው ማን ነው ብሎ ይላል። ሙሉን ነው ያነበብኩት፣ መጽሐፉ ሙሉን ነው ያነበብኩት። እዚህ ጋር ምን ይላል? የሳራ መኖሪያ ድንኳን፣ የሌዊ መጠለያ ድንኳን ሲሳራን ያያት ማርያም ይህች ናት ይላል። የኢዮብ አምባ መጠጊያው፣ የኢያሱ የምስክሩ ሐውልት፣ የሳሙኤል ቅባ መንግስት ሙዳይ፣ በደብተራ ሙሴ አበባ ያፈራች በኩረ ሎሚ፣ ስልጣነ ክህነትን ሰማያዊ መስዋዕትን ያስገኘች ምድራዊት እምቦሳ፣ በግፍ የሞተ የናቡቴን ተክል ማርያም ይህች ናት። ኤርምያስ ያመሰገናት ነብዩ ማለት ነው። ሕዝቅኤልም በተዘጋች በር አምሳል ያያት፣ ሐጌ በተዘጋች ቤት አምሳል ያያት፣ ዘካርያስ በመቅረስ ፋና አምሳል ያያት ካለ በኋላ የጦቢት የአይኖቹ ብርሃን ካለ በኋላ ልብ በሉ እዩ፣ ሰለስቱ ደቂቅን ከእሳት የጠበቀች ማርያም ይህች ናት ይላል። ሰለስቱ ደቂቅን በባቢሎን ላይ ያሉትን አናንያ፣ አዛርያ፣ ሚሳኤል ማለት ነው። ሰለስቱ ደቂቅን ከእሳት የጠበቀች ማለት ያዳነች፣ እንዳያቃጥላቸው ያደረገች ማናት? ማናት? ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻሊ ነው የምትዋሸው። ቤተክርስቲያን እኔ ተቋሟ ነው የምናገረው። መርዙ ያለው እዛ ስለሆነ ህዝቡ ጋር አይደለም ያለው። ህዝቡ ማያውቅ ማናት? ማርያም ናት ትላለች። ማን ነው ያጻፈው? አንድ ግለሰብ አይደለም። ማን ያጻፈው? ገዳሙ ነው። ገዳሙ የማን ነው? የጴንጤዎች ነው? አይደለም። የካቶሊክ ነው? አይደለም። የሙስሊሞች ነው? አይደለም። ቅዱስ ነአኩቶ ለአብ ደብር ሰበካ ጉባኤው ነው ያሳተመው። ስልካቸው ይኸው አለ። እስክሪንሾት አድርግ፣ ደውል፣ ጠይቁ። ማርያም ሰለስቱ ደቂቅን ከነደደ እሳት ያዳነቻቸው የጠበቀቻቸው እሷ ናት ይላል። ኦኬ ምን ትላላችሁ? ቴዳ እዛ ወደ ሌሎቹ ደግሞ ያ እስክሪንሾት አድርጉት ከፈለጋችሁ። የገጽ 120 የማክሰኞ ድርሳነ ኪዳነ ምሕረት ላይ ያው ስክሪንሾት አድርጉት። ያው ሰለስቱ ደቂቅን ከእሳት የጠበቀች ያዳነቻቸው ማለት ነው። ማርያም ይህች ናት ይላል። እዚህ ጋር ሰለስቱ ደቂቅን ከእሳት የጠበቀች ይላል አይደለ? ይሄ ቀን በማርያም በዚህ አሁን ማርያም እናከብራለና 21 ላይ የዓመት የሚከበር አለ ምናምን አለ አይደል? እናከብራለን። ያ ማለት ማርያም በዚህ ቀን ለምሳሌ ታኅሳስ 21 ማርያም ሰለስቱ ደቂቅን ከእሳት ያወጣችበት ያዳነችበት ቀን ነው ብለን እናከብራለን? አናከብርም። ኦፍኮርስ ማርያም ልጆቿን በየትኛውም ጊዜና በየትኛውም ሰዓት ትጠብቃለች። ላጠብቅ ነው እንዴ? ስለዚህ እነዚህንም እንጂ አዳነቻቸው ወይም አወጣች አይደለም የሚለው። ቴንክ ዩ።
ጠበቀቻቸው ማለት እሳቱ እንዳያቃጥላቸው የእሳቱ ወላፈን እንዳይጎዳቸው ማለት ማለት እንዳይጎዳቸው በቃ ልጆቿን ጠበቀች። ልጆቿ ስለሆኑ ጠበቀች። በቃ በብሉይ ኪዳን ነበረች ማለት ነው ማርያም። አይ ቆይ እኛማ ዝም ነው። እንደዛ ማለት አይደለም፣ እንደዛ ማለት አይደለም። ለቴዲዬ ልሰጠው ነበር። ቴዲ ቀጥል። ኦኬ እሷ ልጆቿን የመጠበቅ መብት አላትና ማርያም ልጆቿን የጠበቀችው ነው ያለችው። ቴዲ ምን ትላለህ በዚህ ጉዳይ ላይ? ይሄኛውን መጽሐፍ እስቲ መች ትገባለህ አንተ? እኔ ኖቲፊኬሽን በደረሰ ሰዓት ላይ እገባለሁ። ችግር የለም፣ ችግር የለውም። በአንድም ተውን በምንም ይዤ ልመጣለሁ። ያለውን አይቼዋለሁ። በዚህ ሰዓት ነገ ገባና እንወያያለን። አንድምታ አለው እንደ ድርሳነ ኪዳነ ምሕረት? አይ እንወያያለን። ነገ ይዤ እመጣና እንወያያለን። ይችላል ቴዲ። መጽሐፉ ቅድም ግን አውጥቶ ይነበብ ብለህ ነበረ፣ ልታወራ መስሎን ነበር። እኛ ስንጠብቅ ነገ አልከን ወንድሜ። አይ እያየውን ስለነበር ነው። አሁን የማክሰኞ ድርሳነ ኪዳነ ምሕረት ላይ እንደዚህ ብሏል ብለኛል። ድርሳነ ራጉኤል ላይ ብለኛል። አሁን እነዚህ ሁሉ አሳይተኝ ችግር የለውም። አይቼዋለሁ። አሁን የጻፍከውን አይቼዋለሁ። መጽሐፍቶቹ እሱን ተው አይቼዋለሁ። ነገር ግን አሁን የተናገርካቸውን በሙሉ ስላየኋቸው የድርሳነ ኪዳነ ምሕረትንም አይቼዋለሁ። የራጉኤልንም ምዕራፉን እየነገርከኝ የሁሉንም ምዕራፎቹን ንገረኝና ነገ ቤት ሰዓት እንወያያለን። አየው እየተወያየን እኮ ነው። እየተወያየን አሁኑኑ ነው። ገባኝ። እዚህ እኮ እየተወያየን ነው። ግን አሁን የራጉኤልን አሁን ስማ ቆይ የራጉኤልን አሁን አሳየኝ። የራጉኤልን አሳየኝ። እኔ ራሴ ቀስ እያልኩ ነው የማሳየው። መጽሐፍቶቹ እዚህ መጥተዋል። ልብ በሉ። እዚህ ጋር መጡት ለጌጥ አይደለም፣ ያላነበኩትን አይደለም፣ ያላየሁትን አይደለም፣ የማላቀርበውን አይደለም የምናገረው። ኦኬ አሁን ልንወያይ ነው። ቤት የከፈት ነው። ታህሳስ ገብርኤልን ዛሬ እንደ አንድ ኦርቶዶክሳዊ ወንድም አክብረሃል። እውነት ነው፣ አክብሬያለሁ። ሰለስቱ ደቂቅን ከነደደ እሳት ያዳነበት ቀን ነው ብላ ገብርኤል ነው ብላ ኦርቶዶክስ ነግርሃለች። እህትየው አቤት ቪዲዮን አስተካክለው። እሺ ቴንክ ዩ። ያ ሰለስቱ ደቂቅን ከነደደ እሳት ያዳነበት ቀን ነው ብላ ኦርቶዶክስ ስላስተማረች ነው አይደል? ወታ ያከበርከው ወንድሜ ቴዲ አስተምራለች። አዎ አውቃለሁ፣ ማስተምራለችም እንደዛው ነው። ልክ ነህ። እሺ በገዳሟ ደግሞ ኦርቶዶክስ ሰለስቱ ደቂቅን ከነደደ እሳት የጠበቀቻቸው ያዳነቻቸው ማርያም ናት ብላለች። ምን ትላለህ አንተ? ወደ ሌሎቹ እንሄዳለን እኮ እሱ ነው። አሁን ለዚህ ምን ትላለህ? ቆይ አሁን ስማኝ ወንድሜ ስማኝ። ለዚህ መልስ ይዤ ልመጣለሁ አልኩ። ለምን አሁን መልስ መልስ የለም? ነገ ሰዓት ለዛ ነው የጠየኩህ። አይ አይደለም መልስ አለኝ፣ ግን በራሴም ከምዘባርቅ በራሴም እንትን ከምል አይ ኖ ስማኝ፣ በራሴም ከምዘባርቅ ምን ለማለት እንደተፈለገ መጀመሪያ እኔም ድርሳኑን ማየት አለብኝ። ከዛ በኋላ ያለውን ነገር እኔ እንወያያለን ያልኩ። ኤርሚዬ ድርሳኑን በቃ ችግር የለውም መወያየት አልፈለጉ። ግን ቅድም ሊመልስ የነበረው አንድ ሀሳብ አለ። እንደዛ አይደለም ብሎኛል። ማርያም በብሉይ ኪዳን ነበረች እንደ ወንድሜ? እንደዛ አይደለም ብለህ ነበር። ይሄ ነገር እኮ ማንኛውም ሰው የሚያውቀው ነገር ነው። አሁን እንዳለ ከላይ ጀምሮ እስከታች ያለው በምሳሌ የመጣ ነው። ቴዲዬ አይ ጥሩ ጥያቄ ጠይቀህ ወንድሜ ቅዱስ። ቆይ ማርያም በብሉይ ኪዳን ነበረች እንዴ? አሁን እኮ እየነገርኩህ እኮ ነው። ሰማኝ አንዴ። አሁን እዛ ጋር የሳሙኤል የቅባ ቀርኑ እንትን ይላል፣ የሙሴ አያት ይላል። ይሄ ሁሉ ምሳሌ ነው። ምክንያቱም ብሉይ ኪዳን ለአዲስ ኪዳን ጥላ ነው ይባላል። ከባረለ ብሉይ ኪዳን ለአዲስ ኪዳን ምንድን ነው? ጥላ ነው። ስለዚህ እነዚህ ሁሉ ያዩዋት እመቤታችንን በትንቢት መነጽር ነው። በአካል አላዩዋትም። ነቢያቶች አላዩዋትም። ነቢያቶች ኃላፊውንም መጽኤውንም ያውቃሉ፣ ወደኋላም ወደፊትም ያውቃሉ። እነዚህ ሁሉ እመቤታችንን በትንቢት መነጽር ያዩዋት ናት እንጂ እመቤታችን በብሉይ ኪዳን ነበረች ማለት አይደለም። እሺ ማርያም ዓለም ሳይፈጠር አስቀድሞ ነበረች?
እንደዛ ከገባህማ በጣም ጥሩ ጥያቄ ነው። እምቅድመ ዓለም ሀሎቱ እግዚአብሔር ይላል። እምቅድመ ዓለም ሀሎቱ እግዚአብሔር እነሆ ከዓለም አስቀድሞ ክቡር ዳዊት እንደተናገረው እግዚአብሔር ከዓለም 73 ላይ ስናይ እግዚአብሔር ከዓለም አስቀድሞ ንጉስ ነው ይልና እምቅድመ ዓለም ሀሎተ እግዚአብሔር ከዓለም አስቀድሞ የነበረው ከዓለም አስቀድሞ የነበረው እግዚአብሔርሰ ንጉስ ውእቱ ነው የሚለው እሱ ጋር እግዚአብሔርሰ ንጉስ ውእቱ ቅድመ ዓለም ነው አይልማ። እንደዛ አንተም ከዓለም አስቀድሞ ንጉስ ነበርክ ነው የሚለው እኮ። ስለዚህ አንተ ያልከውና እኮ ዳዊት ያለው ልመልስልህ እኮ ነው። ኦኬ። ስለዚህ እመቤታችን እውነት ነው እምቅድመ ዓለም ሀሎቱ እግዚአብሔር ይላል። በአምላክ ሕሊና ታስባ ነበር ይላል እንጂ እመቤታችን ዓለም ሳይፈጠር ነበረች ማለት አይደለም። አንተም ታስበሃል፣ እመቤታችንም ታስባለች። ኦኬ። በምን ነበረ? በአምላክ ሕሊና አይደል ታስባ የነበረችው? በአምላክ ሕሊና ታስባለች። ሕሊና እሺ፣ ታስባ ትኖር ነበር። እሺ፣ በአምላክ ሕሊና ታስባ ትኖር ነበር። ኦኬ። ምክንያቱም በአምላክ ሕሊና ውስጥ ሆና ነበር መላእክት እየተደማመጠ ቴዲ በአምላክ ሕሊና ውስጥ ሆና ነበረ መላእክት የሚሰግዱላት ኖ አይደለም። መላእክት የሚሰግዱላት መላእክት እንደሚላላኩ አታውቃለህ? ዓለም ሳይፈጠር ኖ እንደዛም አይልም። አይ እኔ በመረጃ ነው የማወራው ብራዘር። ዓለም እኔ ማስረዳሃለሁ ለሱ። ኦኬ እሺ። ዓለም ሳይፈጠር ምናምን አይደለም። እዚሁ ካለም ጥራው። ኢሳያስ ምዕራፍ 1 ቁጥር 9 ላይ ያለውን ቃል ዘርም ባያስቀርልን ኖሮ ብሎ የሚለውን ለማርያም የሰጡት የኦርቶዶክስ ደብተራዎች እንጂ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ አይደለም። እሺ ግባና ግባ። እሺ ግባ። ስለማውቀው ስለማውቀው ነው። ከኔ ጋር በሱ ጋር ዲቤት ትገባለህ? አይ እያወራን ነው አይደለ? አይ ዲቤት ትገባለህ ነው ያልኩህ እኮ። እያወራን ነው። ግባና ላሳየህ እኮ። ዲቤት ይሁን እንዴ ወንድሜ፣ እየተረዳዳን ነው እኮ። ግባና ይሁን። ኦኬ። በመረዳዳት ከሆነ ቴሌብና ሰማኝ። ኢሳያስ 1:9 ላይ ማርያም ነው ብሎ ነው አይደል ብሎ የሚለው እኔ አመጣልሃለሁ፣ ተተረጉመዋለህ። ዲቤቱ ይቅርብኝ ብለህ ካልክ ተተረጉመዋለህ። ካልሆነ ግን ብሉይ ኪዳን ላይ በደንብ እውቀት አለኝ ብሎ የሚል መምህር መጋቤ ብሉይ ያሁን አምጣው። ግድ ለማመጣልህ ብራዘር። አንደኛ ዓለም ሳይፈጠር አስቀድሞ ማርያም ነበረች ብሎ የሚል የኦርቶዶክስ የተራ ውሸት እንጂ ማርያም ዓለም ሳይፈጠር አስቀድሞ እንደዚህ አይደለም። ወንድሜ ተረጋጋ። ሚዩት አድርግ። አንተ አይደለህም የምትለኝ። ምንም የምታውቀው ነገር የለም ኦርቶዶክስ ቤተክርስቲያንን ስነግርህ ማለት ነው። ካወቅክ ግን እኔ ይሄንን አንተ ታውቃለህ። ሰዓታት ተምራለሁ ብዬ ስል እንኳን አልተማርከም፣ አታውቀውም። ስብሐተ ፍቁር ብጠይቅህ አታውቀውም። የማርያምን፣ የሚካኤልን፣ የገብርኤልን፣ የተክለ ሃይማኖት ብጠይቅህ አታውቀውም። ስለዚህ ዝም ብለህ ተረጋጋ ትበል። ከማን ጋር እንደምታወራ ማወቅ። ካልሆነ ሌላ ሰው ጥራና ከሌላ ሰው ጋር ብናወራ ይሻላል። አይ ደግሞ እንማማር ዝም ብሎ ብለህ ካልከኝ በመማማር መቀጠል እንችላለን ማለት ነው። ዝም ብሎ እዚህ የሰከረ ሰው እንደሚያወራ ሊያወራ አይደለም እዚህ ጋር የመጣው ሰውዬ። እሺ ብራዘር፣ ያው የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር ይላል። የታለ ማርያም ነች ብሎ የሚለው ኖ አይደለም ወንድሜ፣ እንደሱ ማለት አይደለም። አሁን እዚህ ጋር የታለ ማርያም? የቀረችዋ ዘር ማርያም ነች ብሎ የሚል ብለሃል ቅድም። የቀረችዋ ዘር እመጣልሃለሁ። አሁን አንተ ቀጥል። የሰራዊት ጌታ እግዚአብሔር ዘርን ባያስቀምጥ ኖሮ እንደ ሰዶም በሆንን እንደ ገሞራ በመሰልን ነበር አለ ኢሳያስ። ዘር የተባለችው እመቤታችን ናት። የታለ እዚህ ጋር ዘር የተባለችው እመቤታችን ነች ብሎ አመጣልሃለሁ። እንዳንተ አስተምሮ አይደለም፣ አንተ እንደተረዳኸው አይደለም። እንደ ነብዩ እኛ እንደተረዳ ነው። እንደ ነብዩ ነው ያልኩህ እኮ እንደ ነብዩ ነው። ቴንክ ዩ። አሁን በመጽሐፋችን ውስጥ
ትርጓሜ የሚባል አለ፣ አንድምታ የሚባል አለ። ታውቃለህ? ስለዚህ ዘር የተባለችው እመቤታችን ናት። ምክንያቱም የት አለ ነብዩ እዚህ ጋር የሚናገረው? እሺ 1:9 ላይ ግባሽ። ይሄው 1:9 እኮ ነው ያለው ኢሳይያስ 1:9 ቅድም እዚህ ጋር ጻፍኩልህ። አውጣው አልከኝ እኔ ሳነበው 1:9 ላይ ነን ካላየው ብዬ ነው። 1:64 ላይ ግባልኝ። 1:64 የለውም። ያው አንተን ለማሳመን ብዬ ነው እንጂ በቃሌ ብነግርህ የለም። 1:64 የለውም። 31ኛው ቁጥር ላይ ነው የሚያልቀው። ወይስ ቆርጠውት ይሆን አስቀርተውት ይሆን? አባዝቶት ነው። እንደዛ ማለት አይደለም። ምልክት የሚለው አለ። እንደገና ደግሞ ድንግል በድንግልና ትጸንሳለች ስሙንም አማኑኤል የሚለው ነው። አይልም። እንደዛም አይልም። አውጣልኝ። እንደዛም አይልም። ብራዘር ድንግል በድንግልና ትጸንሳለች አይልም። ኦርቶዶክስ ተዋሻለች። አይልም ያልኩህ ላወጣልህ ነው። ራሱ ላውጣ እያለ ነው። ኦኬ ትችላለህ ከፈለክ፣ እኔም ደግሞ ላወጣልህ እችላለሁ። ድንግል በድንግልና ትጸንሳለች አይልም። ምክንያቱም ኧረ ተው ተረጋጋ ወንድሜ። አንተ መረጋጋት እንዳለብህ ይኸው ኢሳይያስ 7:14 አምጣ። ድንግል በድንግልና ትጸንሳለች ብሎ የሚል በቃ ይኸውልህ አሁን ይኸኛውን የፈለግኩት አድምጠኝ። ይኸው ቃሉን ላነበው ነው። አድምጠኝ፣ ልብ በል። ቃሉን ላነበው ነው። ስለዚህ ጌታ ራሱ ምልክትን ይሰጣችኋል፣ እነሆ ድንግል በድንግልና ይላል አይልም። ድንግል ትጸንሳለች። አይ በቃ በድንግል በድንግልና ምዕራፍ ነው የፈለግኩት ብራዘር። እኔ ይቅርታ አልኩኝ እኮ ይሄኛውን ምዕራፍ ነው የፈለግኩት። በቃ ይኸው ድንግል ትጸንሳለች። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ማንን ትለዋለች? አማኑኤል ትጠራዋለች። ምልክት የተባለችው ማናት? የድንግሊቱ መውለድ። ምልክት ይሰጣችኋል ማለት እነሆ የማቴዎስ ወንጌል ላይ ምዕራፍ 12 ከቁጥር 1 ላይ ይናገራል። ስለዚህ ጌታ ራሱ ምልክት ይሰጣችኋል። ማቴዎስ 12:1 ልብ በሉ። በጣም ነው እየሄድን ያለ ነው። በዚያን ጊዜ ኢየሱስ በሰንበት መካከል በእርሻ መካከል አለፈ። ደቀ መዛሙርቱም ተራራ ሸክም ይቀጥፉ ጀመሩ። ወንድሜ ስለ እንትን ታውጣልኛለህ? አንድ ይቅርታ። ይኸው ማቴዎስ ወንጌል 12:1 ላይ አልከኝ እኮ ኢሳይያስ ሳንጨርስ አንከራተትከኝ እኮ። የሆነ ቦታ ሻይ ቡና እንበል። በጣም አዞርን። ኧረ ቅዱስ ቴዲዬ የኔ ወንድም አንዴ ቅኑ ወንድሜ ቆይ ብራዘር፣ ቅኑ ኦርቶዶክሳዊ ወንድሜ ቴዲ፣ ለሃይማኖት ቀናይ መሆን ጥሩ ነው። እንደዛ እሺ፣ አንዴ እሺ፣ ችግር የለም ቀጥል። ስለ እንትን ታወጣልኛለህ? ምኑን? ያው የማቴዎስ ወንጌል ነው፣ ግን ሰባ ሰገል መጥቶ ወርቅ፣ ዕጣን፣ ከርቤ እሱ ላይ ያለውን። እሺ እንደሱ ነው። ከጴንጤ ነው መጠየቅ ያለበት። ከጴንጤ ነው ጥቅስ መጠየቅ ያለበት። ኦርቶዶክስማ የትውለውበት ቄሶች እንኳን አያውቁም። በሕያው አምላክ ፊት ስነግራችሁ ማለት ቄስና ዲያቆን እንኳን የእግዚአብሔርን ቃል አያውቅም። ምክንያቱም እሱ ይቅርታ ያለውን ዘማሪ ቴዎድሮስ ዮሴፍም ይቅርታ ማለት አለበት። ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። እና ቴዲን ካገኘው ድንግል በድንግልና የሚለው ይቅርታ ያልከው እሱም ይቅርታ እንዲል ነገረው። እሺ ካገኘው በድንግልና ጸንሳ የሚለው ነገረው ብዬ ነው። ውስጥ ነው ያለው፣ በጨለማ ውስጥ ነው ያለው። ወንድሜ ተመለስ። ኢሳይያስ 1:64 እያልክ እኔን ጨለማ። እሺ ኦኬ። ማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ ነው ወንድሜ ሰብአ ሰገል የመጡት። ምንድን ነው የፈለግከው? አሁን ስማኝ። ኢየሱስም በይሁዳ ትንሽ እንትን ዝቅ አድርግልኝ። ችግር የለም። እሺ
እያነበብከ ነው? እሺ። ኢየሱስም በይሁዳ ቤተልሔም በንጉሥ ሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደ የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሡ ሄሮድስ ሰምቶ ደነገጠ። ኢየሩሳሌም ሁሉ ከእርሱ ጋር የካህናትንም አለቆች የሕዝቡንም ጸሐፍቶች ሁሉ ሰብስቦ ወደ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቃቸው መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲጻፍና በይሁዳ ቤተልሔም በነቢይ እንዲህ ተጽፏልና። እሺ። ከዚህም በኋላ ሄሮድስ ቀጥታ ብትወጣልኝስ ምኑን ላውጣው? ወርቅ፣ ዕጣን፣ ከርቤ ገበሩለት የሚለው ያው በቃ ኦኬ። ሰብአ ሰገል ከዛ መጡ እዚህ ጋር ማለት ነው። ያው ንጉሱም ጠየቃቸው፣ እነሱም ንጉሱን ሰምተው ሄዱ። እነሆ በምስራቅ ያዩት ኮከብ ሕፃኑ ባለበት መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ቁጥር 11 ማለት ነው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤንም አቀረቡለት ይላል። ምንድን ነው እዚህ ጋ የፈለግከው? ወጣ ማለት ነው። ወጣ ማለት ነው። የለም ኢሳያስ አለ፣ ማቴዎስ አለ፣ ወጣ። በቃ ከአቅም በላይ ነው። ምክንያቱስ የመጣችሁት ጴንጤ ቤት ነው። ጴንጤ ካገኘህ ብረት ምጣድ ላይ እንደሚቆላ ቡና ነው ወደ ግራና ወደ ቀኝ የሚቆላችሁ። በምን? በመረጃና በእውቀት። ኦርቶዶክስስ ከጥቂቶች በተለይ ጉባኤ ቤት ያሉ መምህራን፣ የብሉይና የአዲስ ኪዳን መምህራን አሉ፣ ሆን ብለው በዓላማ መጽሐፍ ቅዱስን የሚማሩ ማለት ነው። እነሱ ብቻ ናቸው መጽሐፍ ቅዱስን የሚያውቁት። ይሄ የጠመጠመ ቄስ ሁሉ መነኩሴ ነኝ ብሎ ያለ ሁሉ በጉባኤ ቤት ትምህርት ቤት እንደው ምን ብሉይና አዲስ ኪዳን ገብተው ካልተማሩ በስተቀር ቄስ ሆኖ ዲያቆን ሆኖ መጽሐፍ ቅዱስን የለም፣ አያውቁትም። በዋለበትም አልዋሉ። በየቅዳሴው ምንድነው ጋይስ? በየቅዳሴው ግጻዌ የሚያዘውን አንድ ክፍል አንስቶ የማቴዎስ ወንጌል ከሆነ የማቴዎስ ወንጌል፣ የሉቃስ ከሆነ የሉቃስ ተነቦ እንደዚሁ መኑ ይመስለከ እምነ አማልክት እግዚኦ እያሉ መጮህ አይደለም። ኦኬ፣ መጮህ አይደለም። ቄስ ነው የምፈልገው እኔ፣ ቴንኪው። ካህናት ነው የምፈልገው፣ ይግቡና እናወራለን። ኦኬ፣ ያንን አንድ ወንጌል አንድ ክፍል አንድ ግጻዌ በሚያዘው አንድ ምዕራፍ አንስቶ አንብቦ ሰራየ ዲያቆኑም ይሁን ካህን አንብቦ ንፍቁም አንብቦ መጽሐፍ ቅዱስን ያውቃሉ ከተባለ እኔ ጋር መታወር ውስጥ የሚቀድሱ ቄሶችና ካህናት በመድኃኔ ዓለም ክርስቶስን እንለምናቸዋለን። ኦኬ፣ የለም። እሺ፣ ከላይ ያሉት አይ ቲንክ እሳቸውን ልስጥና የቤተ ክህነት ሰው ይመስሉኛል። በሆኑ ለከንቱ ፈጠርኮ ለሰብእ ያለው ዳዊት ይመስለኛል። በሆኑ ሰውን ለከንቱ ነገር ፈጥረዋል ያለ። እሺ፣ በሆኑ ከላይ ያለው መምህር ነው። በሆኑ ኧረ በመድኃኒዓለም ይስሙኝ። መርጌታ እንኳን ደህና መጣህ። አሜን፣ እግዚአብሔር ይመስገን። ምንድነው ቄሱም ዝም መጽሐፉም ዝም አይነት ነገር ሆነ? አይ በቃ በጣም እኮ የሚያሳዝን ነገር ነው። ልጁ ርዕስ የዋህነት አለው እንዳልከው፣ የዋህነቱ ደግሞ አንተን በደንብ አድርጎ ገዝቶሃል። እንዲው ጥቅሱ ይሄን አውጣ ሲልህ ወደዛ ስትሄድ እንዲው ሰኔ ጎልጎታ ይዞ እንዲው
ቁጥር 64 ስል ወይ ጉድ ዝም እየገረመኝ ነበር። እንዲህ አይነት እውቀት ይዞ ሰው ሊከራከር ይመጣል። የማናቅሽ ተፈሲ እንደተባለው አዎ ገበሬው ማናውቅሽ ተፈሲ በሏት እናንተ አለ። ተስካር ሊበላ ጠምጥሞ መጥቶ ከዛ እንግዲህ በቤተ ክርስቲያኗ ሕግ ለትልቅ ሰው ይሰጣል። አባ እርሶ ተፈስህ ይበሉ ይባላልና ይበሉ ተፈስህ ይበሉ ሲሉት አይ ማናውቅሽ ተፈስህ በሏት እናንተ። ይሄ ደግሞ እንደዚህ አሁን እኮ አይ መጽሐፍ ራስ አውጣ ብትለው እኮ አያወጣም አያመጣም። እና ያለ መጽሐፍ ቅዱስ እንደዚህ ሲከራከሩ በጣም ይገርማል። ስለዚህ ይሄ ታኅሳስ ገብርኤል ለምን ታከብራላችሁ ነው ጥያቄው። እንዲሁ ቤተ ክርስቲያኒቱስ በምኑ በዜማው በምኑስ ምን ትላለች የሚለው ሁሉ ወደፊት ይታያል። የቤተ ክህነት ሰው አለሁ የሚል ካለ ይምጣና እነጋገርበታለን ማለት ነው። ሰላምና ጸጋ ይብዛላችሁ ለሁላችሁም። ኤርምዬ፣ ቤካ፣ ጸገነት፣ ቆመስዬ፣ ቅዱሱ እና እንደገና ብሩኬ ባባ ደግሞ አሁን መጣ። ማርያማዊት ነው ማርያምም አለች። ማርያም እናቴ፣ ዋው የሚገርም ስም ነው። ማርያም እናቴም ሁላችሁም ሰላምና ጸጋ ይብዛላችሁ። ጥሩ ርዕስ ነው፣ በጣም መልካም ነው በጣም እና እኔ የገረመኝ ግን ምንድን ነው ሰውየው ሰፌድ ነው የተሸከመው ምንድን ነው እያልኩ ነው እኮ ጀርባው ላይ ያለው ቀይ ቢጫ አረንጓዴ ሰፌድ ነው ወይስ ምንድን ነው? እሱ ነው ያልገባኝ። ጠይቃለሁ እያልኩ ነበረ። ደግሞ እኮ ኢትዮጵያዊ ነው፣ ባንዲራው ራሱ ኢትዮጵያ ነው። ይሄ ጎፈሬው ከመከሙን እያዩ መርጌታ ኢትዮጵያዊ፣ ይሄ ቆንጅዬ ኢትዮጵያዊ እና ውድ ነው ተባለው ነው ማለት ነው። ኦኬ ለሌሎችም እድል እሰጣለሁኝ ሰላም እንዲሉ ከላይ ጀምረው ያሉት አላሉም ወንድሞች። ኦኬ ማርያም እናቴ ሰላም ላንቺ ይሁን ወይ ሰላም ላንተ ይሁን? ማርያም እናቴ አትናገሪም ወይ አትናገርም? ላስወርድህ ነው። በቃ የደንቡን ያህል ለማድረስ ነው የገባው። እሺ ቤካዬ ሰላም በሉ ከላይ ወንድሞች። ቤካ አለህ? እሺ ቆሞስ ሰላም ይበሉ። ሰላም ኤርምዬ፣ ጸጋ ይብዛላችሁ ወንድሜ ኤርምዬ። ቤካ እንደውም ታች አይነበበኝም እንግዲህ ቅዱስዬ፣ መሪጌታ ቡሩክዬ፣ ሁላችሁም ሰላም ብያለሁ። የአባቴ ቡሩካን ደስ የሚል ርዕስ ነው ኤርምዬ ይዘህ መጣው። በጣም ለተቀኑም ይመቻል፣ ግን የሚገባ ካለ ነው። የሚገቡ እንኳን አይመስለኝም። አንድም በሁለት ምክንያት፣ አንዱ ዛሬ ያው የዋሉበት ይታወቃል፣ ገብተው የሚያወሩበትም ጊዜ የማይኖራቸውም። ሁለተኛ ደግሞም እያረጉት ያለውም እየሰሩትም ያለው ምንም የሚያስገዳቸውም ስላልሆነ የሚገቡ አይመስለኝም። እንደው አንዳንድ የዋሆች ቅኖች ኦርቶዶክሳውያን ካልሆኑ በስተቀር ግን እንዳሉት መሪጌታ ስዕሉ ደግሞ ኢትዮጵያዊ ነው። በጣም ባንዲራውም ራሱ የሚገርም ነው። እታች ያሉትም ሰዎቹም ሶስቱም የሚገርሙ ኢትዮጵያውያን ናቸው። ጸጋ ይብዛላችሁ። እንቀጥላለን። በጣም ደስ የሚል እንግዲህ መጽሐፎቹንም ኮልኩላቸዋል። እኔ ራሱ ድርሳነ ሚካኤልና ድርሳነ ገብርኤል ነበር የማውቀው። ሌላም ጨማምረህልኛል። ጌታ ዘመንን ይባርክ። እየተባረክ ጸጋ ይብዛል። አሜን። ቴንክ ዩ ኮም። እሺ ማርያም እናቴ ሰላም ላንቺ ነው ወይ ሰላም ላንተ ይሁን? በድጋሚ ስለላክ አስገብቻለሁ። እሺ ደግመህ ከላክ አትገባም። ያው ታችሁን በቃ ኦኬ። ጸጊ ሰላም በእህትየው ሰላም ብያለሁ። ቅዱሳን በሙሉ ቤካዬ፣ ቆሞስ፣ ቅዱስዬ ሃፒ ቱ ሲ ዩ ስላየው ደስ ብሎኛል።
ኮንግራም ብያለሁ። በዛ ብሩክዬ እንዲሁም መርጌታ የእውነት ይላል መሰለኝ ከታች አለው አይታየኝም። እንዲሁም ወንድምነትና ያላችሁት በሙሉ 966 ሰው ይታየኛል። ሰላም ብያለሁኝ። ደስ የሚል ርዕስ ነው ኤርምዬ። እኔ ግን ከዚህ ከታህሳስ ብቻ ሳይሆን ጥያቄ ያለብኝ ለምን ቁልቢ ይከበራል የሚለውም ጥያቄ አለብኝ። ገብርኤል እዛ ቁልቢ ብቻ ነው ወይም የሚሰራው የሚለው በጣም ጥያቄ አለብኝና እሱም ጭምር ቢነሳላለሁ። ተባረኩልኝ። የቁልቢውንማ ተይወት እዛ ውስጥ መግባት የለብንም። የቁልቢ የሚያስወድደው ነገር የቁልቢው ተብሎ ቁልቢ 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 የቁልቢው ቁልቢ ብለው የሚለው ህዝቡ ዋቱ ጅራ ይላል ኦሮሞ። ሳምቲንግ ችግር ማለት የሆነ ነገር አለ። ለምን መሰለህ ብዙ ነገር አለ። ሰው ቅማል ምናምን ብዙ ነገር ስለሆነ ይዞ ሄደው ከልጅነት ጀምሮ ጥያቄ አለብኝና አንዳንዴ ሚስጥርም ወቁ እንጂ ሚስጥር ነው እና ብዙ ሚስጥር ስላለ ተውት እንዴ። ቢራ ተጭኖበት እኮ ነው የሚሄደው ከአዲስ አበባ እና እሱን ተይው። የሚገባና የሚያወራ ካለ ፍርጥ አድርጌ ነው የምናገረው በመረጃ እና በማስረጃ። የቁልቢው ላይ አለኝ የሚል ካለ ማለት ነው። ከሌሎቹ ይልቅ ምነው ቁልቢ ተወደደ ከተባለ እዛ የሚሰባሰበው ማህበረ ምዕመናን ምን ፈልጎ ምን ከጅሎ እንደሚሄድ ገብርኤል ነው ወይስ ቁልቢ ማለት በኦሮምኛ ሽንኩርት ነው? ሽንኩርት ፈልጎ ነው ወይስ አሁን ለምን እንደዛ ውስጥ የገባሽው? ቁልቢ ማለት ሽንኩርት ማለት ነው እንዴ? በኢየሱስ እዛ እንደ ሽንኩርቱ ሊላላጡ ነው። መርጌታ እዚህ እኮ ነው፣ ቀኔው እኮ እዚህ ነው ያለው። እኛ እኮ በጣም የሚገርም ነው። ጸገነት ደግሞ እንዲሁ አይጥም ጉንዳንም ምናምን ነገር ያለች መሰለኝ። ሆን ብላ ነው እሷ። ጸገነት እንደሱ አልሽ ብያለሁ፣ መርጌታ ብያለሁ። በጥርሳቸው ምናምን በእውነት በጣም ብዙ ነው የምንሰማውና ልጆችንን ቅማል የሞት አይጥ በጥርሴ ይዤ ብዙ ነገር ነው ስለቱ ያለውና በጣም ጥያቄ አለብኝ ከልጅነት ጀምሮ። ከምር ነው ብዬ እንዲሁ ድንግልናዬን እሰጣለሁ የሚሉትን አልሰማሽም ማለት ነው? መርጌታ ቆይ እንዴ ተው። አሁን ለዚህ ተጠያቂዋ ጸጊ ነሽ። እንዲህ አይነት ጥያቄ አትጠይቁ፣ ቀስ በሉ። አንዳንዱ ሚስጥር ነው አትመራመሩ ተብሎ ተጽፏል ይልሃል። ተውት። አሁን የቁንጫ ተዋን ይቅማል ምናምን ብለን ድንግልናዬን ምናምን ነገር እዛ ከተገባን ብዙ ነገር ሊበለሻሽ ነው። ተውት። እሱን ይልቅ እኔ በዓሉ የሚከብርበትን ቀኑን ይንገሩን ለማለት ነው። ብሩኬ እንኳን ደህና መጣ። ሄዷል መሰለኝ፣ ቁልቢ ሄዷል መሰለኝ። አለ ኦኬ። ካፌ ሳልጨርስ ምን በወጣኝ ኤርሜ፣ ምን በወጣኝ። ጌታ ከህይወቴ ላይ ያራግፎት። የምን ቁልቢ ነው? ሰላም ብያለሁ ወንድሞች፣ ክርስቲያን ወንድምቶቼ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እኔ እጅግ በጣም ደህና ነኝ። በፊቱ ነውር አልባና ቅዱስ ያደረገኝ ኢየሱስ ክርስቶስ ለዘላለም ስሙ ይባረክ። አለው በምህረቱ ተባረኩ። ወዳችኋለሁ። ቆንጆ ርዕስ ነው አይደል? ቆንጆ ርዕስ ነው። ለምንድን ነው ታህሳስ ገብርኤልን የምታከብሩት? ዛሬ ገብርኤልን ብላችሁ የምታከብሩት ምንድን ነው? መጽሐፍ ቅዱሳዊ መሰረታችሁ የሚል ጥያቄ ነው። በቃ ይሄ ቆንጆ ርዕስ ነው። መጽሐፍ ቅዱሳዊ መልስ ካላችሁ፣ ማስረጃ ካላችሁ እኛም እንድንቀበል ይረዳናል ማለት ነው። ካልሆነ ደግሞ መጽሐፍ ቅዱሳዊ ካልሆነ እናንተ ደግሞ ከህይወታችሁ ላይ ተራግፎ ነው መውጣት ያለባችሁ። በእርግጥ ሰው እንደዚህ አይነት ህይወት ከላዩ ላይ የሚራገፈው የኢየሱስ ሲሆን ብቻ ነው አይደል? ሰው በዓለም ካልሆነ በዓለም ሆኖ የልቡ አይን የልቡናው አይን ሊበራለት አይችልም። የኢየሱስ ስለሆነ ነው እኛም እንደዚህ አይነት ሰው ሰራሽ ትምህርቶች ከላያችን ላይ ተራግፎ ዛሬ ጌታን የምናከብረው የምናመሰግነውና ያው የእግዚአብሔር ይርዳቸው አይደል? እግዚአብሔር ይርዳቸው። ጨለማ ክፉ ነው።
እውነት ነው የሚመስለው። የተነገረው ነገር ሁሉ የእግዚአብሔር ፕሮግራም የእግዚአብሔር ሐሳብ ይመስላቸዋል። ምክንያቱም እነዚህ ስሞች ለተቀበሉት መንፈስ የሚስማሙ ስለሆኑ ለምሳሌ 24 ሰዓት ሙሉ ገብርኤል ስትል ብትውል ገብርኤል እያልክ ብትውል ብትጠራው ለሚቀበሉት የዚህ ዓለም ለሆነው መንፈስ ምንም ነው ባይጎረብጠው የሚስማማ እያገሳው ነው የሚውለው። እያጋሳው ይውላል። ገብርኤል እያለ አርሴማ በርሶማ እያልክ ብትውል እያጋሳ ይውላል። አይ በቃ ይስማማሉ። ገብቷል። ከየትኛውም ነገር ጋር ተስማምቶ ይውላል። ኢየሱስ ስትል ግን ያናውጠዋል። አይ መራገፍ ነው ያለበት። አይ ወደ ህይወት መምጣት ነው ያለባቸው። ልክ ወደ ህይወት ሲመጣ ሰው ሰራሽ ትምህርት ይጸየፋል። በጣም ነው የሚጸየፈው። የእግዚአብሔር ፕሮግራም የእግዚአብሔር ሐሳብ እንዳልሆነ ይረዳል። የእግዚአብሔር ቃል ውስጥ እንደሌለ ይረዳል። ወደ ህይወት መምጣት ይሆንላቸው ለወንድሞቻችን። ተባረክ ኤርሚዬ፣ በጣም ቆንጆ ርዕስ ነው። የእውነት ኑርና ማፊ ያው ሲፎክር ነበር ከኔ ጋር እስኪ ያው አውራ ምናምን ሲል ስለነበር ነው ኢንቫይት ያደረኩት። ተባረክልኝ፣ ተቀበላቸው። እሺ ቴንክ ዩ ኤርሚ። ሞክሼ እንኳን ደህና መጣ። ሰላም በል። እሺ እንዴት ናችሁ? ሰላም ብያለሁ ሁላችሁንም፣ በያላችሁበት ሰላማችሁ ይብዛ። ኤርሚዬ ሰላም ልበላችሁ ብዬ ነው የገባሁትና ከታች አስገብተዋል። ልናገር የገባው የነበረው ልጅ እኔ ሞግተኝ እያለ ነበርና ከታች ልናገር ነው አስገባኝ አልኩ። ማፊ ነው አመሰግናለሁ። ማፊ ከታች ቅድም ጀምሮ እየጻፈ ነበርና ስራ ቦታው ነው እየሰማኋቸው ያሉት። አስገባው ልልህ ነው የገባውኝ። ኦኬ ቴንክ ዩ ሼር ተባረክ። እሺ ሼር ሚ ሰላማችሁ ይብዛ። እደውላለሁ በውስጥ ፈልጌም ነበር። እንደዋወል። እሺ ትችላለህ። እሺ ሼር ሚ ይቻላል። ኦኬ ማፊ ማን ወጣ እኮ አየው። ታስበላኝ እንዴ ብሎ ማለት ነው። እኔ ደግሞ ገባለሁ ስላለ አስገብቼ ወይኔ ይመለሳል አክለቲ። አይ ምን ልክለታለሁ። በቃ ወጣ። ሌላኛው ደግሞ ወጣ። እሺ በዚህ አጋጣሚ ቅዱስ ስላገኘው ደስ ብሎኛል በጣም። ሰላም ወንድሜ። ሌላ ነገር ሰላም ብያለሁ። በቃ እኔ ታችሉና ሰማችኋለሁ። ሰላም ናሆም እንዴት ነው? አቤት ሰላም አንተ ነው? እኔ ነው? አዎ አንተ ናሆም እኮ እያልኩ ነው። ኤርሚ አንተን ቤት በጣም ስፈልገው ነበር። አይገርምም? ደስ ብሎኛል ስላገኘው። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን አደረሳችሁ ደግሞ። እሺ ስዊዝ ለለን አንተን እንደውም እንኳን አደረሰ ብዬ ልበልህ። አንተ እንኳን አብሮ አደረሰን። በረከት ነው። ለምኑ ነው ግን እንኳን አደረሰ ብዬ አልኩ ወይ ያልከኝ? እኔ ለቅዱስ ገብርኤል። ኦኬ ምን የሆነበት ነው ገብርኤል? መታሰቢያ። ኦኬ ከብርኬ ጋር ሲያወሩ ኦኬ ብርኬ አለው። እሺ ምን አድርጎ ነው የምታስቡት ዛሬ? ምን የሰራበት ቀን ነው? ምን የሰራበት አንዴሽ? እሺ ወደ መልስ ከመግባቴ በፊት ቆሞስና መሪጌታ የሚባሉ ሰዎች የኦርቶዶክስ ሃይማኖት መላበስ ለብሰው አያለው፣ ግን ንግግራቸው ላይ ሲተቹና ሲያላግጡ እየሰማው ነው። ታስናት ፌር። ኦርቶዶክሳዊ ክርስቲያን ስለሆኑ ነው። ኦርቶዶክሳዊ ባህላዊ ሳይሆኑ ኦርቶዶክሳዊ ክርስቲያን ስለሆኑ ነው። መጽሐፍ ቅዱሳዊ ኦርቶዶክሳውያን ስለሆኑ ተረት በሆኑ ነገር ላይ ሲቀልዱ ከሰማክ በቃ አያበሳጭም እሱ። አንተም ከዛ እንድትወጣ ነው። አሁን እነሱ ሲያላግጡ ያልከው አንተ ትክክል ካረከው፣ ትምህርቱን ትክክል ካረከው እነሱ ይቅርታ ይጠይቁሃል። ትክክል ካላረከው ደግሞ እነሱ ትክክል ይሆናሉ ማለት ነው። በእግዚአብሔር ቃል ስናወራ እነሱ ወይ ትክክል ይሆናሉ ወይ ስህተት ይሆናሉ ማለት ነው። የራሳቸውን ከለር ይዘው መምጣት አለባቸው። የቤተክርስቲያኒቷን ኦርቶዶክስ ናቸው። ኦርቶዶክሳዊ ክርስቲያን ናቸው። እንደዚህ አይነት ኦርቶዶክስ የለም። እኛ እናውቃለን ማን ኦርቶዶክስ ማን እንዳልሆነ እኮ። በትምህርት አሁን ስህተት መሆናቸውን አሳያቸው። በጥቅስ
ስህተት መሆናቸውን ነው። አሳያቸው። በጥቅስ ሳይሆን ስርዓት፣ መጀመሪያ እኮ ስነ ስርዓት ነው የሚቀድመው። እነዚህ ትልቅ የሃይማኖት አባት ተብለው መጥተው እዚህ ጋር ሌላውን ቆሞስ ሃይማኖት ኦርቶዶክስ ነው ታዲያ? መጽለፍ ውስጥ ከገቡ አንዴ ቆሞስ ኦርቶዶክስ ነው ታዲያ? ምን አልከኝ? በትክክል ኦኬ። ሰው ሰራሽ የሆነውን ትምህርት ነው እየተቃወሙ ያሉት። አዎ ይሄ ባህላዊና ይሄ ባህላዊ የሆነውን ያን ፕሮቴስት ብለው ወደ ለመቃወም ፕሮቴስታንቱ ከፈለጉ አንተን አይደለም ተሐድሶ እያወራሁ ብለው ወደ ተሐድሶ አንተን ሄደው አይደለም እያወራሁ ያለው። የራሳቸውን የሆነ ቀለምና የራሳቸውን ይሆናል። እንደዚህ የምታወራው መጽሐፍ ቅዱሳዊ በመጽሐፍ ቅዱስ የማምን ኦርቶዶክሳዊ ነኝ። ኦኬ። ያ ማለት እነዚህን ሰው ሰራሽ ትምህርቶች ነው የማይቀበሉት። የስ ትክክል። በቃ አሁን ምን ታደርጋለህ መሰለህ? አልቀበልም። እሺ ምን ታደርጋለህ መሰለህ? አሁን ቆሞስ ልክ አለመሆናቸውን የእናንተ ይሄ የምታከብሩት በዓል እውነት መሆኑን አሳያቸውና ከዛ ይቅርታ ይጠይቁክ። ማሳየት ካልቻልክ ደግሞ ቆሞስ ልክ ናቸው ማለት ነው። በቃ አለቀ። አሁን ወደ ሐሳቡ እንሂድ። አንሚዩት አድርገውና መጽሐፍ ቅዱስ ሐሳብ ላይ እናውራ። አንሚዩት አድርገው። ናሆም ነው ናሆም ናሆም። እሺ በቃ ታች ትሆናለህ ማለት ነው። ሐሳብ ላይ ማውራት ስላልቻልክ ነው። ሐሳብ ላይ ማውራት ብችል አንሚዩት አድርገህ መልስ ይሰጠን ነበር። አሁን ትልቁ ችግር ምንድነው? ኦርቶዶክስ አይደሉም ምናምን አይደሉም። ለምን? ሰው ሰራሽ ትምህርትን ስለተቃወሙ። ሌላ እኮ ምንም አይደለም። ናና እስኪ አንተ ኦርቶዶክስ ትክክል መሆኗን በእነዚህ ትምህርት አሳያቸውና እነሱም ሶሪ ይቅርታ ይጠይቁ። እንዴ በጣም እኮ ቀላል ነገር እኮ። አንተም ያመንከው መጽሐፍ ቅዱስ ያልሆነ ትምህርት ነው። አይገርምም? በቃ እሱ እኮ ነው። እነዚህ ኦርቶዶክሳውያን ክርስቲያን ናቸው። በቃ የእግዚአብሔር ቃል የሚለውን አሜን ብሎ የተቀበሉ ማለት ነው። ሰው ኦርቶዶክሳዊ ክርስቲያን ሲሆን እቺ ባህላዊ የሆነችው ምን ታደርጋለች? ውጡልኝ ትላለች፣ ሂዱልኝ ትላለች። ያለቀ በቃ። ምክንያቱም የእሷን ባህል ይሄ አሰስገሰሱን ስላልተቀበሉ ማለት ነው። ሰው ሰራሽ ትምህርት ስላልተቀበሉ ሂዱልኝ አልፈልጋችሁም ትላለች። ምን ስላደረጉ? አይ እኛ መጽሐፍ ቅዱስ የሚለውን ነው የምንቀበለው ስላሉ ማለት ነው። በሌላ እኮ ምንም አይደለም። ሌላ ምንም አይደለም። ሶሪ። እሺ ዮቶር። አቤት አቤት፣ እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆየህ። ከየት ቤተ እምነት ነህ? ከኦርቶዶክስ። መልካም። ታኅሳስ ገብርኤልን ለምን ታከብራላችሁ? ርዕሳችን ነው። አክብረሃል አንተ ዛሬ? ግን በመጀመሪያ ደረጃ ወንድሜ ቅድም የወጣው ልጅ መሪጌታንና ቆሞስን አንድ ጥያቄ ልጠይቃቸው። ትፈቅድልኛለህ? ትፈቅድልኛለህ ወይ? አይደለም ትፈቅድልኛል? አልፈቅድልህ። እኔ ጋር እንወያይና ከዛ ተጨረስን። አይደለም ያደረጉትን ፕሮፋይል ያደረጉትን መጽሐፍ ቅዱሳዊ ያድርጉልኝ እስቲ። አምኖበት አይደል ፕሮፋይል ያደረጉት? እውነት እነሱ ጴንጤ ካልሆኑ መጽሐፍ ቅዱሳዊ ያድርጉልኝ። መጽሐፍ ቅዱሳዊ ማድረግ አይጠበቅባቸውም። በቃ ልብስ። ስለዚህ ጴንጤ ናቸው። በቃ ቀጥል። አሁን አንተ ቀጥል። ይሄ ልብስ ቀጥል። መጽሐፍ ቅዱሳዊ ማድረግ ካልቻሉ ጴንጤ ናቸው። ቀጥል። አሁን አንተ እሺ። አክብረሃል ዛሬ? ታኅሳስ ገብርኤልን አክብረሃል? አዎ አክብሬያለሁ። እሺ ምን የሆነበት ነው ገብርኤል? 3 ደቂቃን ከሰዓት ያወጣበት ማስረጃ ማናቸው? 3 ደቂቃ እሺ ምን ችግር ማናቸው? 3 ደቂቃ ታሪካቸውን ሙሉ ይሳቅ አላልኩም። እሺ ይሳቅ ነው ያልኩት። ሚሳቅ አብድናጎን ያልኩት። በቃ እሺ። ወደ ባቢሎን ተማርከው የተወሰዱት አለቀ። ገብርኤል እንዳወጣቸው አሳየሽ። ገብርኤል እንዳወጣቸው ናቡከደነጾር ምንድን ነው ያለው? በእሳቱ መካከል 3 ነበር የጣልናቸው። በእሳቱ መካከል ሌላ አንድ የሚዞር አየሁ፣ ፊቱም ምን ይመስላል አለ። የአማልክትን ፊት ይመስላል ይላል። እኮ ንገረኝ አይደለም፣ የአንተን ታሪኩን ንገረኝ አይደለም፣ ጥቅሱን ነግረህ ገብርኤል መሆኑን አሳየን ያልኩህ።
ይስሐቅ ሲል ቀጥሎ ጻድቅ ሊል ነበር የመሰለው። ዘማሪው ሊጠራ ነበር የመሰለው። እሺ ጥቅሱን ንገረን እኮ አንድ ጊዜ መጽሐፍ ቅዱስን ልግባልህ እኮ አልኩህ እኮ። እሺ ትችላለህ፣ እየጠበቅኩ ነው። ይሰማል? በደንብ ትሰማለህ። ይሰማል ያልከው ይሰማል። ተመላለስክ እኮ ወንድም አለ። ቲክቶክ ለብቻ ነው መጽሐፍ ቅዱስን ልክ ሳውጠው ከቲክቶክ ስለመውጣበት ነው። ለዛ ነው ጥቅሱን ንገረን፣ እኛ እናነብልሃለን ጥቅሱን ብቻ። በቃ ናሆም ተመለስሽ። ኦኬ ዮቶር እንደዚህ ያርክ ሰዓት በባለፈው እንደዚህ ነው ሰዓት የምትገለው። ስለዚህ ህዝብ ነው የሚጠብቀው ያንተን መወያየት ቢቀርብንስ? ምክንያቱም የሆነ ነገር ትጠቅሳለህ፣ ጥቅሱን አታውቀውም። መፈለግ ባልከፋ ጥቅሱን ንገረን እኛ እናወጣልሃለን። አንድ ዲቫይስ ነው ያለህ፣ እንርዳ ብለን ስንልም ደቂቃ ትፈጅብናለህ ገብተህ ማለት ነው። ስለዚህ እኮ ነገር እኮ ደቂቃን በፈጅ ለዚህ ነው ውይይቱ ይቅርብሃል አለ ወይ አዘጋጅቶ ይምጣል ታች ወርዶ ጥቅሱ እንደዛ ማድረግ ነው። እኛ እሱን በገባ በወጣ ቁጥር ላይ እነዛ ከምናደርግ ክፍሉን ካወቀው ክፍሉን ብትነግረን በቅንነት እንረዳና አንተ በነገራችን ላይ ብሩክ ጥሩ ልብ ነው ያለ። አንተ ሲጀመር ታች ረድ ጥሩ አራካቡ ታች ረድ ባዶአችሁን መታችሁ። ባዶ እኮ ማለት ነው፣ ይቅርታ አድርጉልኝ። ባዶ ሰው እንዴት ቀፎ ሆኖ መጥቶ እንዴት ዝም ብሎ ምንም እውቀት ሳይኖረው እንዴት ወሬ ያወራሉ? ወንድሞች እናቶች፣ በቃ ቤተክርስቲያናችሁ ተረት ነው ስትመግባችሁ የኖረችው ቃል እግዚአብሔርን አይደለም። ስለዚህ በቃ በራስህ አለማወቅ ላይ መተህ አላዋቂነትን የምታሳየው ጠየቅን እኮ ሀሳቡን ንገረን፣ ክፍሉን እናወጣልሃለን አልን። ጴንጤ ፊት ታውቃላችሁ፣ ኦርቶዶክስን አጥቦ አስጥቶ ጨምቆ እንደሚባለው ማለት ነው። በእግዚአብሔር ቃል እስራችን አትደርሱም። ጴንጤ ፊት አንድ ኦርቶዶክሳዊ ቀና ብሎ መጽሐፍ ቅዱስን ለማውራት አቅም የለውም። ቢያወራም አምጣ ያወራውን ጥቅሱን ተብሎ ይባል አያውቀውም የቱ ጋር እንዳለ። ለምን? ስለማታንቡ። ይሄ ማህበረሰብ ደግሞ ጴንጤ የሚባለው የኔ ማህበረሰብ ሲያነብ ሲያጠና ሲማር ነው የኖረው። በቅንነት ወርደን እኮ ነው እንርዳችሁ ብለን ያልናችሁ። ኦኬ በቅንነት ነው እንርዳችሁ። ክፍሉን ንገሩን፣ ክፍሉን እናውጣና ሀሳቡ ላይ ቶሎ ለመወያየት ብለን ያለው ማለት ነው። ኤርሜ በነገራችን ላይ እኛ እኮ ጥቅሱን ብቻ አይደለም ጌታ በሚያውቀው በማን ዘመን እንደተወሰዱ ወደ ባቢሎን ዓመተ ምህረት እንደተወሰዱ በእውነት ነው የምልህ። እግዚአብሔር ዘመኑን ይባርክ። በእውነት ነው የምልህ። ጥቅስ አይደለም እኮ እኛ መቼ ተወሰዱ፣ በማን ዘመን ተወሰዱ፣ ለምን ተወሰዱ፣ ለምን ያህል ጊዜ ቆዩ፣ ታሪኩላ አይደለም ጥቅስ ማለት ነው። እና እውነት ጴንጤው አውራ ወንድምነት የገባውን ሰው ቴንክ ዩ። እሺ ናሆም በድጋሚ መታል። ወይ ብሩኬ እሺ በድጋሚ ታስወጥና እናውራበት፣ ሀሳባችንን እንግለጽ። አይ ቅድም ወርደ ነው እኛ አስወርደና አይደለም። ርዕሱ ላይ ማውራት ከቻልክ መወያየት ከቻልክ መቀጠል እንችላለን። ርዕሶቻችን አለ ነው መርጌታና ቆሞስ ርዕሶቻችን አጥርተን ብንመጣ አሪፍ ነው ብዬ ነው። አጥርተን ከታች እያጠራን እንምጣና እናወራለን። ኢትስ ኦኬ። ምን አይነት ቻሌንጅ አቀረብኩልህ መሰለህ? እንማማራለን። ምን አይነት ቻሌንጅ አቀረብኩልህ መሰለህ ናሆሜ? አሁን በትምህርት አንተ የአንተን ትምህርት እውነት ካረከው ይኸው መርጌታም ቆሞስም አንሚት ያደርጉና ለተናገርነው ነገር ይቅርታ ይላሉ። አንተ ትምህርትን እውነት ካላረከው እነዚህ ደብተራዎች ናቸው። ተዋቸው፣ እንደ ሰው አይደሉም እኮ
ችግር ወሬ የለውም። ናቸው እነሱን ተዋቸው። እኔ ከአንተ ጋር ነው ምንም በላቸው ለመማማ በቃ ተራ ምንም ሰው በላቸው። ናቸው። አይ አሁን አንተ በምትናገረው የሚበሳጭ የሚቆጣ የለም። አሁን እዚህ በቃ ክርስቲያኖች ናቸው እነሱ። አሁን ጥቅሱ ላይ ነው አይ የእግዚአብሔር ቃል ላይ ነው። መበሳጨትም ካለብን እኛ ነው የምንበሳጨው። እኛን ልብስ ለብሰው ነው እዛ ጋ ያሉት፣ ግን አንድ ተራ ሰው ናቸው። ራሳቸውን ጀስት ኤክስፖዝድ አድርገውልናል። ሶ ዊ ዶንት ኬር። በቃ ታችሁም በቃ አሁን በድጋሚ ገብቶም ልክ እንደዚህ ነው። በቃ ሀሳብ ላይ ማውራት መቆየት አይችሉም። አሁን መርጌታን ቆሞስን አበሳጭቶ ነገር እንዲናገር አይናገሩም። በቃ ምንም አይሉም። ምንም በላቸው አንተ ጀግናም አልካቸው ተራም አልካቸው ልዩነት አይመጣም። አይገርምም? በቃ ልዩነት አያመጣም። ጌታ አክብሯቸዋል እኮ በቃ አንተ አከበርካቸው አዋረድካቸው ምንም ለውጥ አያመጣም። በእውነት ነው የምላችሁ ምንም በቃ አንቱም አልካቸው አንተ በእውነት እኔ ሰው እንደውም ከዓለም ክብር ነው መቀበል የሌለበት አይደል? ከሙታን ክብርን አንቀበልም እኛ በእውነት አንቀበልም። ለምን ኢየሱስ እያልን እንዴት ያከብራል? አያከብር፣ ይሳደባል። እየተሳደበን ቢሆን ግን እንነግረዋለን፣ ጌታን እንነግረዋለን። አለቀ በቃ። ችግር የለውም። አንተ እንደዛም እያልክ መወያየት ከቻልክ አሁንም መግባት ይችላል። እሺ እነሱን አታስቆጣቸው፣ ማታናዳቸው ምንም ብትል ማለት ነው ወንድም ማለት ማስረጃ ካለ ግን ከእግዚአብሔር ቃል ላይ ዘጠን ጥቅስ እነሱ ተሳስተዋል ብለን እኛም እንናገራለን፣ እኛም እንታረማለን። ማስረጃ ከሌለ ግን እውነት ያልሆነ ትምህርት ነው ያስከው ማለት ነው። እሺ አለቀ በቃ። ዓለም እኛን ካከበረችን ነው እንደውም እኛ ምንጠራጠረው በእውነት ሙታን መተዋውን ለምሳሌ አስባችኋል? መሪጌታን ቆሞስን ካመሰገኑ ካጨበጨቡ ማለት ነው ወንጌል መስራት አቁመዋል ማለት ነው። ዓለም እኛ ላይ መቆጣት ነው ያለባት። ለምን? ትምህርቷ እየፈረሰ ጨለማው እየተናደ ስለሆነ በቃ ይቆጣል፣ መጥቶ ይሳደባል ምናምን። ዓለም ካጨበጨበላችላችሁ ግን ያኔ ስራ አቁማችኋል። ወንጌል ይሄ ማን ነበር የሚባለው ሰው ይሁናችኋል ማለት ነው። መላእክት አትናገሩ ምናምን የሚለውን ሰው ይሁናችኋል ማለት ነው። ዓለም የሚያጨበጭብልህ ከሆነ ወንጌል ስራ አቁማል ማለት ነው። እና ችግር የለውም ምንም ብትል እና እድል ሰጣለሁ። አሁንም የእግዚአብሔር ሐሳብ ላይ ማውራት ከቻልክ እድል ሰጣለሁ። ሌሎች ኦርቶዶክሳውያንም ግቡ፣ እሺ ግባ በድጋሚ። ወይ ቦራ እሺ አሁን ትችላለህ የእግዚአብሔር ቃል ላይ ማውራት። ማለት አጥርተን እንምጣ ብዬ ነው እንጂ እኔ ከእነሱ ጋር ፐርሰናል የሆነ ችግር የለብኝም። በቃ ችግር ከሌለብህ ቃሉ ላይ እናውራና ከዛ ቀጥለን ከቃሉ በኋላ እነሱን መውቀስም ትችላለህ። ከዛ በኋላ እውነት ካረከው ትምህርት አረ ምን አወቃቀሰኝ አባቴ። ግን ነገሩ ነው የምልህ እነዚህ ኦፊሻሊ ተከፍሏቸው ኤርሚ ከፍሏቸው መልሰህ እንዳታስገባው ላጥራ ነው ብሎ ያለው ሄደ ከቤት ውስጥ የቆሸሸውን ሱሪ እና የነማዘርን ቀሚስ በእንዶድ እያጠብክ አጥራ። እዚህ ሌላ ምንም የምታጠራው ነገር የለም። በደንብ አጥራ። ኦኬ። እዛ ልብስ አለ በጣም ብዙ ቁጭ ያለ የተኛበት አንሶላ ራሱ አልታጠበ፣ እሱን አጥራ ወንድ ማለት ኦኬ። ጌታ ይባረክ። እሺ ሌሎች ካላችሁ መምጣት ትችላላችሁ። ግን እዩ ልብ በሉ። ይሄን ቤት ከከፈትኩ ስንት ሰዓት ሆነ? 2 ሰዓት ሆነ። አንድ ኦርቶዶክሳዊ ወንድሞች እናቶች ለማናደድ እነሱን ኦፌንድ ለማድረግ ለማበሳጨት ለማስቆጣት ብዬ አይደለም የምናገረው። አንድ ኦርቶዶክሳዊ ቄስ፣ ዲያቆን፣ መምህር መጥቶ መነኩሴ፣ ጳጳስ የሚሆን መጥቶ ይህንን አርዕስት ያደረግነው ላይ ቆመው እኛ ፊት ማውራት አይችሉም። ካሉ ግን ሲግቡ፣ እኔም አለው ብሩኬም አለ መሪጌታም አሉ ቆሞስም አሉ። እዚህ መጥተው እስቲ ይናገሩ። እነሱ ያወሩ፣ እኛ እንስማቸው። ባወሩት ላይ ግን ጥያቄ እንጠይቃቸው። እውነቴን ነው ብዬ የምላችሁ